ስለማፈቅረው ነው ታምኜም 8 አመት ሆኖ የጠበቅኩት በጣም ስለማፈቅረው ውዴ የሚል ቴክስት ይገባለታል ወንድሙ ማለት ነው ከማን ከኔ ኦኮ እሺ በክብር እንደ ሰው ቆጥሮኝ ልጄን ማውጣት ካለብኝ በስትክክል ውዬ አብሬያት መሆን ፈልጋለሁ ያን ደግሞ እድሉን አልሰጡኝም ፍቅር ይከብዳል በአለም ላይ የሚከብደው ፍቅር ነው ስለ እውነት በቃ አያታለሁ በቃ የሆነ እንደንትን ወይ ዝም ብዬ ደባብሳታለሁ ከማወራው በልጠሽ ደምቀሽ ታይተሽ ፈተና ገጥሞሽ ያውቃል እኔ በጣም ነው ማፈቅረው አሁንም በጣም ማለት ከዛ በኋላ አንቺ ህይወት አልጀመርሽም እኔ ጭራሽ አልጀመርኩም ወላ ይቅርታ ሁሌ ለኔ ሲያሁን እኔ እየተራብኩ የተጨማው በየሰው የተንከራተትኩኝ ማንንም ችግሬን ሳይ አሁን አንቺ ቤት ሰራተኛ ነሽ አዎ እምነቴን ትግስትነቴን ሴትነቴን እንዲያውቀው ፈልጋለሁ ታማኝነትሽ አዎ ከምንም በላይ እሱ ነው ሌላ ምንም ምን ያልፈልግ ሚስት ቁጭ ብላ ባል የሚተናከለኝ ባሎች ብዙ አሉ በጣም ብዙ እንደ ተደፈርኩኝ ማታ ነው 12 ሰዓት ንጋት ላይ ወደ ነጋቡራ የሚባል ማንም ሰው ያውቀዋል ውሃ ዳር ላይ ነበር የጣለኝ ፖሊስ ልጅን ከናት የሚያለያይ ፊርማ ሲያፈራርም እኔ አላውቅም በቃ ይሄ ነው መለያየው በተራ ነገር ነው እኔና እሱ የተለያየ ነው አርሜኒያ እኮ ልዩ ናት ቅድስት አርሴማ አለቻት 93% ህዝቧ ኦርቶዶክስ ቅዱስ ጎርጎሪዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ ገሊላ ወንደሰን እንደምን አለሽ አይናፋር ነሽ ብዙም ንግግር አልችልም ቤት ውስጥ እንጂ ውጭ ላይ ብዙም እንትን አይደለም አሁን የሚያስፈራ ነገር አለ እዚህ የለም እኔ ቁም ነገር ኪም እዚህ አቶ ተክለ ሃይማኖት አዳነ እሳቸው አሉ ካሜራማናችን አለ በቃ እኔ አስፈራለሁ እኮ ዝም በይው ግርማ ሞገሴ እስኪ ቀና በይ ምንም ያስፈራ ነገር የለም እሺ ደሞ እዚህ ጋር ምን ንግግርሽ እንትን ካለ በጣም ታሪክሽን ነግረሽን ለኛ ማለት መልካቾቻችን አጋብተሽብን ነው የምትሄጂው እሺ አይናፋርነት አይሰራም በቃ መፍራት ነው አይናፋር መሆን ነው ልዩነት አላቸው አይናፋር አለ ደሞ ፍርሃት አለ ፍርሃትም ሳይሆን አይናፋር ነኝ ብዙ ጊዜ ውጭ ላይ እንትን አይደለም ዝምተኛ ነኝ ከሰዎች ጋር ቤት ውስጥ ግን የመጫወት ባህሪ አለኝ ውጭ ላይ ግን ሳይለንት ነኝ ማንጋ ከሰዎች ጋር ለምሳሌ በስራዬም ቦታም ዝም ነው በቃ ብዙም እንትን አይደለም ለምን ግን ከራሴ የምላቸው ሰዎች ጋር ግን ወይ አንድ ሰው ምናምን ቤት ሲሆን ስቃለው ጫወታ ከዛ ውጭ ግን ዝም ነው ምለው ተፈጥሮኝ አሁን እዚህ ጋር ከራሴ ከምላቸው ሰዎች ጋር ስራ ቦታም ዝም ስራሽን በኋላ ትነግሪናለሽ ግን በዚሁ ዝም ብለሽ በስራ ምክንያቱም ስራው ለራሱ በጣም ከባድ ስራ ነውና የራስሽን ሰዎች በጣም ለጥቂት ጊዜ ነው እንጂ የምታገኛቸው 24 ሰዓት ከሌሎች ሰዎች ጋር ነው ከስራሽ ጋር ነው የምትውዩ አይደለም የምትውዩ የምታድሪው በዚህ ውስጥ ዝም ማለት ከባድ ነው አይደል ትነግረናለሽ በኋላ በጣም ጥሩ ደጋግመሽ ደወልሽልኝ ጉዳዩ ከልጅሽ ጋር የተገናኘ ነው 7 አመቷ ነው ልጅሽ 6 ጨርሳ 7 ይዛለች 7 ጨርሳለች ካንቺ ጋር አይደለችም ልጅሽ የ6 ወር ጨቅላ ያለች ጡት ሳጥል ነው ተቀማው ያልሽው ታሪኩ ይሄ ነው ዋናው በደንብ እነማን ቀሙሽ የ6 ወር ጨቅላ ጡት ያልጣለ ህፃን እንደውም በሐኪም ራሱ የሚፈቀደው ከናት የጡት ማጥቢያ ጊዜ የሚባል ህጎች አሉ 2 አመት ግዴታ ነው መቼም የናትን ያክል የፈለገ የሞቀ ቤት ቢገባ የናትን እቅፍ የናትን ጀርባ ያክል የሚሞቅ ነገር ለህፃን የለም በዚህ ዓለም ግን ምንድነው የሚለውን ታሪኩን በደንብ
ምንድነው ትነግሪናለሽ? የተፈጠረው ለመውለድ እርጉዝ ነበርኩኝ። የ4 ወር ልጅ የ4 ወር እንደሆንኩኝ ወደ ቤተሰቦቼ ጋር ሄድኩኝ። ሲያመኝ ማለት ነው። በጣም ታምሜ ነበረ። ከዛ በኋላ በቃ ለመውለድ እንደምሄድ ነው የማውቀው። ከዛ እናቴ ሳነግራት ለቤተሰቦቼ ሄድኩኝ። እርግዝናዬን የማያውቁም ነበረ። ከዛ በኋላ እናትየው በቃ ይሉና ሰዎች ተሰባስበው ይሸኙኛል ወደ ለመውለድ ማለት ነው። የማን እናት? የሱ እናት። እሺ መሄድ አለባት። የሱ ማለት የባለቤቴ እናት መሄድ አለባት ይሉና እሺ ብዬ ሄዳለሁ። ሲሄድ ግን ያው መርዳት አለበት እንደማንኛውም አባት አረዳኝም። ቤተሰብ ጋር ከሄድኩኝ በኋላ ገንዘብ ላክልኝ ሁሌ ምለው፣ ገንዘብም አላክልኝም ነበር። ቀኔ እየደረሰ መጣ። ወራትም እየሄደ ሲመጣ ምንም ገንዘብ ያን ሁሉ ሰዓት እስከ 9 ወር እስክወልድ ድረስ ገንዘብ አላክልኝም። ከዛ እናቴና እኔ ትንሽ መጋጨት ጀመርን። ማለት እንዴት ባልሆነ እንዴት አይልክም? ቆይ አንቺ ግን የ4 ወር ነፍሰ ጡር ሆነሽ ለመውለድ ይኬዳል እንዴ? ወረግቡ የሚባል አለ። በእርግዝና ጊዜ በነፍሰ ጡርነት ጊዜ ወረግቡ የሚባል ቀን ተቆጥሮ 9 ሞልቶ እንደዚህ ነው። አግዙኝ እናንተ ሴቶች ናችሁ። ለመውለድ የሚኬደው ያኔ ነው። የ4 ወር ነፍሰ ጡር ሆነሽ ለመውለድ ከፊትሽ 5 ወር ከምናምን አስቀምጠሽ እንዴት ትይጃለሽ አንቺ? እንዴት መሰለክ እኔስ እንትን ስል እነሱ ቤት ውስጥ አልነበርኩም በወቅቱ። ተከራይቼ ትንሽ ተጋጭተን ከቤተሰቦቹ ጋር ተጋጭቼ ወደ ተከራይቼ ነበር የምኖረው። በክራይ ውስጥ ምንም ቤት እቃ አልነበረም። አንድ ፍራሽና የሆነ በቃ ማብሰያ ምናምን ሰዎች ነበረ ሲረዱኝ የነበረው። አካባቢ እሱ ያደገበት አካባቢ ማለት ነው። እዛ ሁሉም ሰው ሲረዳኝ ነበር። እቺ ልጅ እዚህ ባዶ ቤት ውስጥ ከምትሞት አከራይዋ ማለት ነው ቤተሰብ አላት ምንም ቢሆን እና ጥላትም ወደ ቤተሰቦቿ አዋተን እንሸኛት። ባል አለ፣ ስራ ያለው ሰው ነው፣ ደህና ገቢ ያለውም ሰው ነው። ቤተሰቡ በሙሉ ፋሚሊ በሙሉ እንደዛ ሁሉ እስከሆን ድረስ ክሰቃይ 5 ሳንቲም የረዱኝ አልነበረም። ማንም የረዳኝ አልነበር። ባዶ ቤት ውስጥ ነበረ ስሰቃይ የነበረው። ከዛ ባዶ ቤት ውስጥ ታመምኩኝ። ከዛ በኋላ በቃ እቺ ልጅ እዚህ ከምትሞት ቤተሰብ አላት ብለው ሰፈርተኞች ሰባሰብን አዋቱ ሸኙኛል። ወዴት? ወደ ቤተሰቦቼ ጋር። ቤተሰብ የሚያውቀው ታሪክ አልነበረም። እኔም ያንን ገበናዬን ሸፍኜ ወደ ቤተሰቦቼ ጋር ሄዳለሁ። ሲሄድ እናቴ ምንም የምታውቀው አልነበረም። ከዛ ምን ነው ምናምን ስትለኝ አይ ምንም ስላመመኝ መጣው ነው ያልኳት። እዛ ጋር ይሄ የተፈጠረ ብዬ አልተናገርኩም። ከዛ በኋላ ያው ቀን እየደረሰ 5 ወር 6 ወር እያልኩኝ ደወልኩለት። ቀን ወደ 5 6 እያልኩኝ ሲሄድ ገንዘብ ላክልኝ፣ ቢያንስ ቤተሰብ ሳይሰማ ይሄን ታሪክ ገንዘብ ላክልኝ እና የሚያስፈልገኝ ነገሮች አሉ። ቀንም እየደረሰ አልክም ነበር ያለኝ። 5 ሳንቲም አልክም አለኝ። ዘጋብኝ። ከዛ 1 ወር ሙሉ እንትን አለኝ። ልክ 7ኛ ወር ላይ 3000 ብር ብቻ ላከልኝ። ከዛ በኋላ እናቴ 3000 ብር ነው እንዳለች፣ እውነት ነው ብር አይደለም። ከዛ 3000 ብሩ እንዳደረገልኝ ያችን ተቀበልኩና ወጣሁኝና የሚያስፈልገኝን አንዳንድ ነገር እንትን አልኩኝ። ከዛ በኋላ ስልኩን ዘጋብኝ ጭራሽ። ከዛ ዘጋብኝ። እናቴ አራሰችኝ በአቅሟ። ያው የሚገባውን ለአራስ የሚያስፈልገኝን በሙሉ አድርጋልኝ። ከዛ በኋላ ነው ልክ እንደወለድኩኝ መውለጃዬ ሲደርስ ተደወለለት። የዛን ሰዓት አላነሳም ነበረ። ከዛ ድጋሚ ደወልኩለትና አላነሳም አሁንም። ከዛ አንድ የጎረቤታችን እሷ ደወለችለት። ወልዳለች ምናምን ሲባል በቃ ደስ ይላል። ምንም ብዙም እንትን አላለም። ደስ ይላል ምናምን ብሎ ብዙም አላወራትም። ከዛ በኋላ ወደ ጅቡቲ ሄደ። ሚሌ ነበር እኔ ልወልድ ስል ሲደወልለት ሚሌ ሊገባ ነበር። ወደ የጅቡቲ ሹፌር ነው። ከዛ በዛ ታይም ነው በቃ ቤተሰቦቼ ጋር ወልጄ እስከ 6 ወር ያህል ጠብቄ ወደ ባለቤቴ ቤተሰቦች ጋር መጣሁ። ስመጣ አልተቀበሉኝም ነበር። ከዛ በፊት የተከራዩበት ቤት ተመልሼ ልጅቷን አንጠልጥዬ እንደመጣሁ እዛ ቤት ገባኝ። ስገባ ሴትዮዋ ተቀበለች። ከዛ በኋላ የምንቀበላት አስፈርመን ነው አሉ። እኔ ደግሞ በወቅቱ ልጅም ነበርኩኝ፣ ብዙም ማውቀው ነገር አልነበረም ፍርሚያ ምን እንደሆነ ምናምን። ምክንያቱም 5 ሳንቲም ያላከልኝም ያችን የሆነ ጊዜ የሆነ ትንሽ ሳንቲም በሰጠኝ ምናምን ይዣት ነበር። በሷ ትራንስፖርት ነው የመጣሁት፣ እንደ ዛሬው አልነበረም። ከዛ በኋላ
አልክም ምናምን በቃ አልመጣም ምናምን ይላታል። እሷን ማለት ነው ሴትዮዋን ማለት ነው። ከዛን ለሳቸው ትደውልና ሴትዮዋ ይመጣሉ እኔ ጋር ማለት ነው። ህጻን ልጅ ይዣለሁ እንግዲህ ጡጦ የለ ወተት የለ ባዶ ነው የመጣሁት። ልጅቷ እሪ ትላለች እርቧት። እንደዛም ሆኖ ይሄ ወንድምየው ብር ስጣትና ቢያንስ ጉዳዩ እስኪያልቅ ድረስ ልጅቷን እስክትረከቡ ልጅቷ መራብ የለባትም ትለዋለች አከራይዋ። ከዛ ልጅቷን ትስጠን ነው የሚለው ያኛው ማለት ነው። እኔ ደግሞ ልጄን አልሰጥም እርዳኝና እየሰራው ልጄን ላሳድግ አልኩት። እንደሱ አላደርግም አለኝ። ወይ ልጅቷን ስጪ አንቺ የምትፈልጊበት ይጃለኝ። እሺ እንዲሄድ ገንዘብ ስጠኝ። ገንዘብ ሳይሰጠኝ ነበር ያባረሩኝ። ከዛም ፖሊስ ጣቢያ ይዘውኝ ሄዱ። እዛ ምንድነው የተፈጠረው? መጀመሪያ ፖሊሶቹ ለኔ ነበር ያደሉት በዚህ አጋጣሚ። ከተወሰነ ደቂቃ በኋላ እነሱ 3 ሆነው እኔ ውጭ ሆኜ አንድ እናት ምንም ባይኖረኝም እናት ነኝ ያ ሁሉ ስርባኝ ሲጣማኝ ሰው ነበር የሸኘኝ። ከዛ በኋላ ግን ውሻ ነበር ያደረጉኝ። በቃ ማየት አትችልም፣ ብትመጣም 1 ወር አርጋ ነው መምጣት ያለባት፣ ማየት ነው የምትችለው። እና በኋላ ምናልባት እንትን ብላ ልጄን ብላ እንዳትቀማን የሚለው እነሱ ጋር የነበረባቸው። ግን እኔ ልጅቷንም አላሳዩኝም። ከዛም በፖሊስ ወደው አባረሩኝ። እኔን ሄድኩኝ። ከዛ በስንተኛው ቀን እየተደበቅኩ አያት ነበር። ሁሌም በቃ እየተደበቅኩ ነበር ማያት። ከዛ አንድ ቀን ልክ የ9 ወር ልጅ ስትሆን ወደ እንትን ሄድኩኝ፣ ወደ ጅቡቲ መስመር ወደ አዋሽ ነው መተሃራ የሚባል ሀገር፣ በዛ መስመር ስለሚሰራ አየዋለሁ ብዬ ምናልባት እለምነዋለሁ የሚለውን እዛ ስራ ተቀጥሬ ሄድኩኝ። ሲሄድ እዛ አገኘሁት። ከዛ በኋላ ልጅቷን አሳየኝ ነበር ያልኩት። አላሳይሽም ነበር ያለኝ። በቃ እሷ ያንቺ ልጅ አይደለችም፣ እሷ የእናቱን እሷ ናት ያሳደገ፣ የኔም ያንቺም አይደለችም፣ እሷ ያደዋ ልጅ ናት ይለኛል። እንዴ ማየት አልችልም ልጄን አልኩት። አዎ አትችይም አለኝ። እሺ ከዛ እየተደበቅኩ ነበር ማያት። ሲሄድ ግን ልጄን ለማየት ሲሄድ ውሻ ነው የሚያደርጉኝ። ከዛ አጎትየው ምን አለኝ፣ ቶሎ ቶሎ አትምጪ፣ መምጣት አይጠበቅብሽም፣ በቃ ምንም ማሰር የላትም፣ ምንም ባይኖረኝም ልጄን ማየት ፈልጋለሁ። እየተደበቅኩ ነው ማያት፣ እንደገና ደግሞ ሲሄድ ውሻ ነው የሚያደርጉኝ፣ አትምጪ አሉኝ። የተለያዩ ናቸው። እየተደበቅኩ ማለት ባጥር ተደብቀሽ ነው አይደለም። ባጃጅ ላይ ኮንትራት ይዝና ልጅቷ ስትጫወት አያታለሁ። መሄድ ስለማልገባ ማለት ነው፣ መግባት አልችልም። ስገባ በቃ ውሻ ነው የሚያደርጉኝ። በቃ የሆነ በሰቀቀን ነው የምቀመጠው። አሁን እዛ ላይ የዘለልሽው ነገር አለ። ፖሊስ ጣቢያ ላይ በደንብ እስኪ ያስረጅን። ለ1 ወር ነው ምናምን ብለሽ ነው ደበስበስ አድርገሽው ያለፍሽው። ምንድነው ፖሊስ ጣቢያ ላይ የተከሰተው ነገር? የተከሰተው ይዘውኝ ገቡና ምንድነው አለ ፖሊሱ። አይ ልጅቷን ልንቀበል ነው፣ የልጄ ሚስት ናት እና ለመኖር አልቻሉም። ስለዚህ ልጅቷን ማሳደግ ስለማትችል ልጅቷን ልንወስዳት ነው፣ እኛ ልናሳድግ ነው፣ በኋላ እንዳትቀማን ነው ትላለች። አንቺ እንዴት እሺ አልሽ? እንደዚህ ሲባል አንቺ በዛ ጊዜ ያኔ እሺ እንዳትቀማን ነው። እሺ የሷን እሺ ማለት እንትን እንበልና ፖሊስ ልጅን ማረካከብ ይችላል ወይ? አዎ አንደኛ አንቺስ ምን ልትሰሪ እዛ ድረስ ሄድሽ የሚለውንም በዛው ትበይለን። እነሱ ናቸው ይዘውኝ ሄዱት። እኔ ምንም ማቆ ነገር። ስንት አመትሽ ነበር በወቅቱ? ያው ማማን የወለድኳት በ18 አመቴ ነው እንግዲህ፣ በ18 አመቴ ማለት ነው። እና ይዘውኝ ሄዱት ወደ ፖሊስ ጣቢያ እነሱ ናቸው። እኔ ደግሞ የት እንደምንሄድ ራሱ አላወቅኩም ነበረ። የት ነው ስላቸው ከሄድን በኋላ አስፋልት ላይ ስንደርስ ፖሊስ ጣቢያ። እንዴ ፖሊስ ጣቢያ ምን እንሰራለን? አይ ለማንኛውም በኋላ እንዳትቀሚን። እኔም ብዙ ነገሮች ስላላስተዋልኩ ዝም ብለን ሄድን። ይሄ ነው የተሰጠን መልስ ማለት ነው። ምንም አትቀማም፣ ማሳደግ ትችላላችሁ ነው ያለው ፖሊሱ። እየሰማሁት ነው ይሄን ያለው። ከዛ ወዳው ይዘውኝ ሄዱ። ወደ ቤት ተመልሰን ሄድን። ልጅቷን ወሰዷት። ፖሊስ ጣቢያ ላይ ፖሊሱ መጣ። ልጅሽን የ6 ወር ልጅ ወሰደና ላያትየው እንኩ እርሶ ያሳድጉ፣ አንቺ እናት ነሽ፣ ግን በቃ ማየት ማትችም፣ ልጅሽን መውሰድ ማትችም፣ ሂጂ ማለት በምን? ይሄ እኮ የቃል ነገር ከሆነ አንቺ ጋር ካለ እነሱ ጋር ካለ ፖሊሱ ጋር ካለ በህግ መንገድ መጠየቃችም እንዴ? አንቺ ምን አይነት ህጋዊ መረጃ ኖሮ ነው? በህግ መጠየቅ አልችልም። ለምን ፈርመሻል ወይም ደግሞ ፖሊስ ጣቢያ ሄዳለች ከጠየቀች ከመጣች እናሳስርሻለን ብሎኛል አጎትየው ማለት ነው። እንደውም ልጅቷን በዚህ አጋጣሚ ይዣት ጠፍቼ ነበር የሆነ ቀን። መጥፋት ሳይሆን በቃ ይዣት 1 ሰዓት ለማዋል ከኔ ጋር ማለት ነው። ከዛም በዛን ታይም ሊከሰኝ ነበር፣ ሊከስሽ ነበር፣ አሳስርሽ ነበር ምናምን አለኝ።
ስለሚልሽ ታምኛለሽ ማለት? እኔ በጣም አምናለሁ ማለት ምንም በስተጀርባዬ ምንም ነገር ስለሌለ በጣም ነው በቃ ምፈራቸው፣ በጣም ማከብራቸው። እንደዚህም ቢያደርጉኝም በጣም ማከብራቸው እንጃ ብቻ። እሺ ከባለቤትሽ ጋር እንዴት ነው የተዋወቃችሁት? አሁን ባለቤትሽ ነው አይደለ እያነሳሽልን ያለው ስለ አንድ ሰው ነው። ይሄን ያህል ካንቺ በተቃራኒው ቆሙ ያልሽን የሱ ቤተሰቦች አልተቀበሉኝም ያልሽን የሱ ቤተሰቦች ምን አይነት ናቸው? ባለቤትሽ ጋርስ እንዴት ነው የተዋወቃችሁት? የተዋወቅነው እኔ ካገሬ ተገጋለች ይልሽ ያ ትዝታው ጣሽ ያረጋት ፓርታ አይ እንደሱ ሲያው በጣም ነው ስለማፈቅረው ነው። እኮ በጣም የተዋወቅነው ከቤተሰቦች ከነጌሌ ቦረና ልክ እንደመጣሁኝ አዳማ ነበር የገባሁት። ከዛ በኋላ አገር ምኑንም አላቅም ነበረ። ከዛ የሆነ ቀን ጨለመብኝ። ጨለማ ሲጨልምብኝ ወይኔ ሰዓት እየሄደ ነው። ከዛ መንገድ እንደማንኛውም እንጠይቃለን አይደለ? የደላላ ቦታ ብዬ ማለት ስራ ልቀጠር ማለት ነው። ከዛ ስራ ልቀጠር ስል የደላላ ያሳዩኝና ደላላ ቤት ገባለሁ። ምንድነው ምቺው ነው ያለኝ። እንደውም አይ እኔ ሰርቼ አላቅም ግን ጽዳት እችላለሁ አልኩት። በቃ የሆነች ግሮሰሪ ያለች በጣም ምርጥ ቤት ናት ምናምን አለኝ። እኔ ጽዳት ነው ሌላ ግን አልችልም አልኩት። እሺ ይለኝና እዛ ቤት ያስቀጥረኛል። እዛ ቤት ያስቀጥረኝና መስራት ጀምራለሁ። ከዛን እየሰራው ያለ 1 ወር ከምናምን አደረኩኝ እዛ ቤት ውስጥ ማለት ነው በጽዳት። ከዛ እየለመርኩ ስመጣ ወደ ምግብ አደረገች ሴትዮዋ ማለት ነው። ከዛ ወደ ምግብ እየሰራውኝ ከዛ ቋንጣ ፍርፍር እዛ ቤት ውስጥ ስሰራ እንዳጋጣሚ እሱ ነበረ። ከዛ ይሄን ቋንጣ ፍርፍር የሰራው ማን ነው አለ። ከዛ እሷ ናት። በጣም ቋንጣ ፍርፍርን ወደደው በጣም። እና ያ ሰፈር ደግሞ ምናልባት ብዙ ሳይቋል የናዝሬት ሰዎች ወደ ጉምሩክ አካባቢ ወደ ትራንስ አካባቢ ነው የሹፌሮች ናቸው የሚበዙት። በወቅቱ ያው ብዙም ልጅም ስለነበርኩ ነገሮችን ተላልኩና አሁን ላይ ግን በጣም የጅቡቲ ሹፌር ነው በቃ እዛ የሚጠቀመው ቤት ውስጥ የሚገቡትም። ከዛ በኋላ በድጋሚ ከሰዓት የሚመጣ ነው ቋንጣ ፍርፍሩን ይላል። ከዛ ድጋሚ ግን መስራት አልቻልኩም ነበር። ባለቤቱ ነበር የሰራለት። ከዛ በኋላ እያየኝ እየተዋወቅን መጣን። ከዛ በጣም መልካምና ጥሩ ልጅ ነበር በወቅቱ። ስለ እውነት በጣም የዋህና መልካም ልጅ ነው። ከዛ በኋላ ምንድነው የተከሰተው? ከሴትዮዋ ጋር ትንሽ እኔን የመበደል ባህሪ ያመጣች። ያን ያመጣችበት ምክንያት ባልየ ወጣት ነው ልጅ ነው፣ ግን በጣም በቃ ከሰራተኞች ጋር ቅርብ ነው። ከዛ በኋላ ኪችን ውስጥ ነው የሚሰራው። ትንሽ ናት ቤቷ በቃ ትንሽ እንደ ግሮሰሪ ነገር ናት። ምግብና ትንሽ መጠጥ ነው። አስተናጋጅ አለች፣ እሱ ደግሞ ምግብም ይሰራል። እና እሷ በወቅቱ ቤት ውስጥ ነበረች የነበረችው ማለት ነው። ከዛ በኋላ በቃ እኔን ጥምድ አድርጋ ያዘችኝ። በምን እንደሆነ እኔ አላቅም ጉዳዩን፣ ግን በቃ ከምበላው የማልበላበት ቀን ይበልጥ ነበረ እዛ ቤት ውስጥ ማለት ነው። በጣም እሱ ግን ጥሩ ልጅ ነበረ። ከዛ በጣም ያበረታታኝ ነበረ ጥንካሬን ምኔን። ከዛ ምንድነው የተከሰተው? አንድ ቀን ይሄ ታምሩ ይመጣል። ባለቤቴ በዚህ አጋጣሚ ታምሩ ገብረ እግዚአብሔር ይባላል። ይመጣና ያያታል እና ለሰራተኞች እንደማትመች ያውቃል። እሱ የቆየ ነው እዛ ቤት ውስጥ ተጠቃሚም ነው። ከዛ እሷ እንዴት ትበድላለች በቃ ብዙ ነገር አለኝ እና አይዞሽ ያልፋል እያለ ሁሌ ያበረታታኛል በጣም። ከዛ በኋላ በ3ኛ ቀን ከሱ ጋር ታየኛለች ቁጭ ብዬ ማለት ነው። ከዛ ይሄ እኮ ዱርዬ ነው ምንም አይጠቅምሽም፣ ህይወትሽን አበላሽቶ አሽቀንጥሮ ነው የሚተውሽ። ስንት ሴት የሚያውቅ ሴት ከአንድ ኮኩሽና ሰራተኛ ጋር በቃ የተናገረችን ቃላት ከባድ ነበረ። ከዛ በኋላ በቃ ጥምድ አድርጋ ያዘችኝ። በድጋሚ አሁንም ከሱ ጋር እሱ ያለችኝን ሳይሆን እሱ የሚለኝ ነው እየሰማሁ ያለሁት። አሁንም እንዲህ ነው በቃ ስድቧ። ከዛ አንድ ቀን 11 ሰዓት ላይ አባረረች ከቤቷ ማለት ነው። እንደማላክ ማለት ደካማ ጎኔን ታውቃለች። በተፈጥሮ ዝም ነው የምለው በቃ ማለት ሰው ይሄን ካለኝ እሺ ነው በቃ። እና 11 ሰዓት ስታባረኝ ያው የትም መሄድ አልችልም ነበረ። ከዛ ደወልኩለት። ስደውልለት እንዳጋጣሚ እሱ ጅቡቲ ሊገባ ነበረ። ከዛ እንዲህ አባረረችኝ ምናምን ለዋለሁ። ከዛ ይመጣል እሱ ማለት ነው። ከዛ በኋላ ሲመጣ ያው እንደማንኛው ቤት ተከራየልኝ። ጅቡቲ ሊገባ ነበር ማለት ወደ ጅቡቲ ሊሄድ ነበር ነው አይደለም? ወደ ጅቡቲ ሊሄድ ነበር ጭኖ እየሄደ ነበር። አይ አዳማ ነበር እሱ ግን ሊሄድ ነበር። እሺ ሊሄድ ነበር። ይሄ ነገር ሲከሰት ግን
ያው ቤት ነገሮችን መኪና እንትን ብሎ ለኔ ቤት መከራየት ጀመረ ገንዘብ ሰጥቶኝ ማለት ነው። ከዛም እዛው ቤት ተከራይቼ እዛው አካባቢ ቤት አገኘሁ ትንሽ ቤት አገኘሁ። ከዛም ተከራይቼ መኖር ጀመርኩ። ተከራይቼ መኖር ስጀምር ከዛ በኋላ በቃ አብረን መኖር ጀመር። በዚህ ነው የኔና እሱ ትውውቃችን። ልጅሽም የተወለደችው በዚህ ነው አይደለም? ልጅቷ እዛ ከተከራየን በኋላ ወደ ቤተሰብ መጣን እኛ። እሺ ብዙ 1-3 ወር እንደቆየሁ እዛ የተከራየሁበት ቤት ማለት ነው። ከዛ በኋላ እርግዝና ተከሰተ። ያው እቺኛዋ ልጅ ሳተው ሌላ። ከዛ በኋላ ያው እንደማንኛውም ሾተ ላይ ሆነብኝ። ግን እንደዛም ሰውን አልነገርኩትም ነበር በጣም ስለማፈቅረው። በጣም ማለት ለኔ የከፈለልኝ ዋጋ ነበር በወቅቱ። ከጨለማ ከመንገድ እንዳነሳኝ አድርጌ ነው የምቆጥረው የነበረው። ከዛ ምንድነው ያለኝ በቃ ወደ ቤተሰብ ትገቢያለሽ አለኝ። ወደ እሱ ቤተሰብ ማለት ነው። እሺ አልኩኝ። እኔም በጣም ስለምወደው እሺ ነው ያልኩት መኖር ስላለብኝ ማለት ነው ከሱ ጋር። ከዛ ወደ ቤተሰቦቹ ስመጣ ታምሜ ነው ይሄን ያው ወደ እነሱ ጋር የሄድኩት ማለት ነው። ከዛ ያው ቤተሰብ ጋር ከገባው በኋላ ነው ነገሮች የተበጣበጡ። ከዛ ከቆይታ ከ2 ወር ከ3 ወር በኋላ ሌላ ልጅ ደግሞ እርግዝና መጣ። ሲመጣ ድጋሚ የ7 ወር አስወረደኝ። ያ በሽታ ምንድነው ሾተ ላይ ነበረ። ያንንም ደብቄ ነበር እኔ አልነገርኩትም። ግን እንደሚያመኝ ብቻ ነው የሚያውቀው። እንዴት አንቺ ህክምና ቦታ ልጅ መድኃኒትም አለው። የታወቀው ምንድነው በዚች በአሁን በወለድኳት ልጅ ነው የታወቀው። ከዛ በኋላ ሲሆነ ሰው ምን ትላለች የሆነ እንደዚህ የሚያደርጋት ከሆነ እኮ ህክምና አለው። እኔም እንዲህ ነበር የሚያደርገኝ። RH ኔጌቲቭ እና ፖዚቲቭ የሚባል አለ። ከዛ በኋላ ያም መድኃኒት ሪስቲፋሪ አዳማ እዛ ተጠቆምኩኝ። እዛ የሄድኩኝ ነገሮች ተስተካከለ። እንደው ምንድነው ያለኝ ዶክተሩ ገንፎ በላለሁ ነበር ያለኝ። ያው እንትኑ ካለቀ በኋላ ማለት ህክምናውን ጨርሼ ካለቀ በኋላ በቃ ሙሉ እንትን ሆነ በእኔ ሆነብሽ ትወልጃለሽ። ግን ለእንደዚህ አይነት ቀን ምንም ማድረግ አትችይም ነበር የተባልኩት። እና በጣም እኔ ልጅ በጣም ወድ ነበር እና እሱንም ስለማፈቅረው መውለድ ስለምፈልግ ብቻ ስለምጓጓ ከዛ ወዲያው ይሄ ነገር ተከሰተ። እመቤቴ ማርያም ያው እሷን ሰጠችኝ ማለት ነው። እሷ ከመጣሽ በኋላ ልክ እርግዝና እቺ ያው ኤደን ትባላለች ልጄ። ኤደን ከመጣሽ በኋላ ነው ነገሮች የኔና እሱ ህይወት ያቆመው ማለት ነው። ከዛም ያው ቤተሰብ በመሀል ገባ። የእሱ ቤተሰቦች ምንም በማላውቀው ነገር ችግር ተፈጠረ ቤት ውስጥ። የዛን ሰዓት እሱ ጅቡቲ ነበረ። ይሄ ነገር ሲከሰት ጅቡቲ ሆኖ ነው እሱም የሰማው። ምንም እሱም ከእሱ ምን ጸብ የለኝም። ምን ምንድነው የተፈጠረው ቴክስት ወንድምየው ምን አለ እሱ ወደ ትራንስ ግቢ ነበረ እና እኔ የሱን ስልክ ሴፍ ለማድረግ ብዬ ውዴ የሚል ቴክስት ይገባለታል ወንድሙ ማለት ነው። ከማን ከኔ እሺ ከኔ ያ ምንድነው እኔ ሴፍ ለማድረግ ነው ሴቭ ለማድረግ ቁጥሩን እንዳጋጣሚ እሱ ወንድሙ ስልክ ላይ ገባ። ሴቭ ለማድረግና ውዴ ብሎ ለመጻፍ ይለያያል። እስኪ ንገሪኝ የተፈጠረውን። ስልክ ላይ እንዴት ነሽ ራሱ አንቺ አጠቃቀም? የዛን ጊዜ አዲስ ስልክ ነበር የተገዛ። ያ ቃል በደንብ ያስታውሳል። ቻይና ስልክ ነበር የገዛልኝ። ስልክ ግዛልኝ አልኩት። ስልክ ይዤ አላቅም እኔ። ቅድምም እንደውም እያወራን ነበር በዚህ አጋጣሚ። ስልክ ይዤ አላቅም እና የሆነ ስልክ ከሰው ላይ ገዛልኝ። የሆነ ከጅቡቲ አመጣልሻለሁ አለኝና አይ ከጅቡቲ እስክታመጣልኝ እኔ አልጠብቅም ግዛልኝ አልኩት። እሺ እና ከወንድሙ የአክስቱ ልጅ አለ ከሱ ላይ ገዛልኝ ቅዱስ ይባላል። ከሱ ላይ ገዛልኝና ይሰጠኛል። ከዛን ስለ ስልክ አላቅም። አንድ አለምዬ የምትባል ነው የነሱ ሰፈር ልጅ አለች። እሺ አለምዬ ሴፍ እንዴት ነው የሚደረገው? ይሄን ስልክ አልቻልኩበትም ትለኛል አልኳት። ስላት ልታስተምረኝ ያንን ስልክ አሳየችኝ። አልገባኝም እኔ። ከዛ በቃ ቤት ሆኜ ራሴን ለማመዳለሁ አልኳት። ከዛን ስላት ቤት ውስጥ ገባሁኝና ብቻዬን ስልኮች የሱን ሴፎች ለማድረግ ነው ስልኮች ማለት ነው። ከዛን ሳደርግ ውዴ የሚለካ እሱ ላይ ገብቷል። እኔ አስቤ አይደለም ማንም ጋር ልጽፍም አይደለም። እኔ እሱን ሴፍ ለማድረግ ደግሞ ምዬለታለሁ። መጽሐፍ ቅዱስ አምጣን ያልኩት በቃ ወንድሜ ተበልቷን ነው የሚለው። ወንድሜ ላይ እንትን እያልሽ
ሌላ ሰው ጋር ነው የላክሽው ነው። እንዴት ሌላ ሰው ጋር ነው ውዴ የሚለውን ቴክስት የላክሽው ሌላ ሰው ጋር ለመላክ እኔ ጋር ገባለች ነው እሱ የሚለኝ። ወንድሙ ነው እንደዛ የሚልሽ? ወንድሙ። እሺ ከዛም በኋላ ራሱ የባለቤትሽስ ምን አለሽ? እሱ ምንም አላመነበትም። ምክንያቱም ጠንቅቆ እዛስ ግንኙነታችንን በደንብ ስለሚያውቅ ቤተሰብ ነው መሀል የገባው። ቤተሰብም ነው እንድናያይ የሚያደረገው። እናቱ በጣም የምትወደኝ እናት ናት። በጣም እንደ አማች ሳይሆን እንደ እናትና ልጅ ነበር የተከሰተው። ምንድን እኔና እሷ ስንኖር በፍቅር ነው የኖርነው ቤት ውስጥ ማለት ነው። ማን ገባ? አጎት ገባ። አጎትየው ብቻውን ተከራይቶ ነበር የሚኖረው። ልክ እሱ ግን ወደ እናቱ ቤት መግባት ፈለገ ይመስለኛል። እኔ በወጣው ነው እሱ በሁለተኛው ቀን የገባው ማለት ነው። ቃጭ ነው ማለት ነው። ያ ይመስለኛል ማለት እንደውም ሰው ምንድን ነው አጎት ነው እሱ ገብረ መስቀል ከገባ በኋላ እናንተ የተበጣበጣችሁት አጎትየው ማለት ነው። ያው እንደ ወንድም ነው እሱ ያሳደገው፣ እንደ አባትም ስላሳደገው እንደ አባትም ነው። በዚህ አጋጣሚ በጣም የሚያከብረው የሚወደውም አጎትም ነው ልጅም ነው ታምሩ። እና ምንድነው ከዛ በኋላ በቃ ነገሮች ብልሽሽት አለ። ከዛን ተደወለለት፣ ጅቡቲ ሆኖ ነው የተደወለለት። ከዛ እሱ ወደ እኔ ደወለ ከሰማ በኋላ ማለት ነው። ምንድነው የተፈጠረው አለኝ። እንዲህ ያልኩት በደንብ ያውቃል። ዝም ነው ያለው። በቃ ታያቸው በቃ አለኝ። ግን እነሱ ሊለቁ አልቻሉም ጉዳዩን። እሱ ታያቸው ነው ያለኝ። ከዛ እነሱ ግን ምንም ሊተውኝ አልቻሉም። ከዛ ምንድነው የፈለግከው? በቃ ያስረዳው እውነት ምን ልልሃል አልኩት። በፍጹም ሌላ ሰው ጋር ልልክ ያስብ ይሄው ደውልለት፣ ታምሩም እኮ ደውሎልኝ ነበረ። ምንም ያለው ነገር የለም። ለምንድን ነው አንተ ነገሩ እንትን የምትልብኝ አልኩት። ከዛም በቃ ሌላ ሰው ጋር ነው አሁንም እየደጋገመ በቃ። ከዛ በኋላ ጥምድ አድርጎ ያዘኝ ቤት ውስጥ። አጎት ምን አለው? ዋሴን አነሳለሁ ከሷ ጋር ኮንክ። ይሄን ማን አለኝ? እኔ ደግሞ እሱም አላለኝም። እዛ ሰፈር ላይ እንደ ሴት እንደ ልጅም እንደ አባትም የሚያየኝ አንድ ሴት ማለት እልፌ ትባላለች። በጣም የምታግዘኝ እናት ናት። እና የእሷ ባለቤት ነው ይሄን ያለኝ ማለት ነው። እና ዋስን አነሳለሁ ነው ያለው። ዋስን አነሳለሁ። የስራ ዋስ? የስራ ዋስ ማለት የጅቡቲ ሲዝ መኪና ዋስ አድርጎ ነው ወደ ብዙ እንትን ማለት ነው። የቤት ካርታም ሊሆን ይችላል ብዙና ይሄን ዋስ ከማነሳ እና እሷን ከምትተው። ከዛ እሱ ምርጫውን መረጣ ማለት ነው። መለያየቱ በቃ ይሄ ነው መለያየው። በተራ ነገር ነው እኔና እሱ የተለያየ ነው። በቃ ዋስን አነሳ ትዳር እንደዚህ ዋስን አነሳለሁ ነው። እሱ ስንት አመቱ ነበር? አንቺ 18 ነበርሽ። እሱ ታንሽ ታላቂ ነው በጣም። ምን ያህል? ቢያንስ 5 አመት አይበልጠኝም። ምን 25 አመቱ ምናምን ማለት እኮ ነው። አበዛ አንቺ 18 ከሆንሽ ይሆናል እንደዛ። ይሆናል። ሁለታችሁም ልጅ ነበራችሁ? የዛሬ 8 አመት ልጅ ነው አሁንማ። የዛሬ 8 አመት ታሪክ እኮ ነው። 7 አመት ከሆነች ልጅቷ ልጅሽ ኤደን። ስለዚህ የዛሬ ልጆች ነበራችሁ። እና እኔና እሱ ስንላይ በዚህ ነው የተለያየ ነው። ይሄ ግን የሚፈጠር ይሄንም ባለቤትሽን ታምሩን ራሱን ጠርተን መጠየቅ ነው ያለው። ምንም የማውቀው ታሪክ የለም። ከዛ በኋላስ ግንኙነታቸው አሁን አንቺ እሺ አሁንስ ያለሽ ለሱ ያለሽን ፍቅር እኔ በጣም ነው ማፈቅረው። አሁንም በጣም ማለት ከዛ በኋላ አንቺ ህይወት አልጀመርሽም? እኔ ጭራሽ አልጀመርኩም። ወላ ይቅርታ ማለት ልጅቷን ከተሰጠው በኋላ ብዙ መኖሪያ ቤት ነበር የሰራሁት ራሴ 2 ሰው ሆኜ ማለት ነው። 2 ሰው ማለት ውጭ ላይ ሌላ ሴት ነኝ፣ ቤት ውስጥ ሌላ ሴት ነኝ። ስቀጠር ሌላ ሴት ነኝ፣ ውጭ ላይ ሌላ ሴት ሆኜ ነው የምታየኝ። ይሄን ስል ደግሞ ግልጽ ላድርግላችሁና ለምሳሌ መኖሪያ ቤት ለመቀጠር ስል ሌላ ሴት ሆናለሁ። ወይ ተሸፋፍኝ ሊሆን ይችላል ወይ ደግሞ ኩስስ ብዬም ሊሆን ይችላል። ምክንያቱም ሰዎች አይቀጥሩኝም ብዙ ጊዜ ሄድና ቀጣሪ ነሽ ወይ ሰራተኛ ነሽ ቀጣሪ ነሽ ይሉኛል። ብዙ ደላሎች ያውቃሉ። በዚህ አጋጣሚ በጣም ብዙ አንቺን መቅጠር በጣም ይከብደናል ይላሉ። ማለት ወይ ደግሞ እንደዚህ አይነት ስራ ወይ ብሰሪ የሚሉኝ። እኔ ግን መኖሪያ ቤት ነበረ እድሜን ሙሉ ያሳለፍኩት። ያ ማለት 8 አመት በለው መኖሪያ ቤት ያን ያህል እንትን ባይልም የቤት ሰራተኛ የትኛውም የቤት ሰራተኛ ሆኜ የምሰራው ማንም ግን አያውቅም እንደምሰራ። ምክንያቱም ውጭ ላይ ሌላ ሴት ነኝ። ራሴን ሸፍኜ ጠንካራ ሆኜ ከሰዎች ጋር እንትላሉ። ግን ስራዬን አያውቁም ብዙ ሰዎች። ከዛ በኋላ
እንደዛ ነው እየሰራው የነበረው። እሺ ከዛስ? ከዛን አንድ ቀን ደወልኩለት በቅርብ ደወልኩለት። ከዛ በኋላ ታሜ ደህና ነህ አልኩት። እግዚአብሔር ይመስገን ስሬስ ሆኖ ነው ያለኝ። ከዛ ዘጋብኝ ሰላም ብሎ ማለት ነው። ላወራክ ፈልጌ ነበር አልኩት። ምንድነው የምናወራው አለኝ። ከዛ ዘጋብኝ። እንደዚህ ተስፋ አልቆረጥኩም። በጣም ደውልለት ነበር እየሰራው ራሱ፣ ምክንያቱም ተስፋ ስላልቆረጥኩበት በትንሽ በተራ ነገር ስለተለያየን ማለት ነው። ምክንያቱም ሰው ይጋጫል ብዙ ነገር እንትን ተባብሎ ይመስለኛል። እኔ ግን በምንም በማላውቀው ጉዳይ ስለሆነ ነው። ከዛ ስደውለት ይዘጋብኛል። ግን እስከ 8 አመት እኔ በተለያየ ሰዎች መንገድ የሚሆን ሁሉንም ስልክ እየጠየቅኩኝ ድምጹን ሰማ ነበረ። እኔ ግን በስቃይ ውስጥ ነው ያሳለፍኩት። ማለት ከምበላው የማልበላበት ቀን እየሆነብኝ ቀናቶችን እያሳለፍኩኝ ብዙ ነገር የሆንኩ ነው የኖርኩት ማለት ይቻላል። እና ይሄን ደግሞ ስለማፈቅረው ነው ታምኜም 8 አመት ነው የጠበቅኩት። በጣም ስለማፈቅረው። ምክንያቱም እኔ የነበረኝ ምናልባት የልጅነት ታሪክ ሊኖር ይችላል፣ ግን እሱም በጣም አፈቅረዋለሁ። ለእኔ ሁሉም ነገር የሆነ ነው የሚታየኝ። ምክንያቱም በጣም ስለማፈቅረው ማለት ዛሬም ድረስ የምሰራውም መኖርም ያለብኝም ለልጄ ነው እና ለሱ ብዬ ስለማስብ እና እንደ ማንኛውም እናትና አባት እዚሁ አብሬው መኖር ፈልጋለሁ። ልጄ ማሳደግ በጣም ፈልግ ነበር፣ ግን እውነት በጣም ነው የማፈቅረው። በጣም ብዙ ንግግር አልችልም ማለት ተፈጥሮዬ እንዳልኳቸው ዝም ነው እኔ፣ ግን በጣም ነው የማፈቅረው። ናልይ ነው አሁን ጥሪው እንደዛ ሳይሆን እሺ 8 አመት አንቺ ድካሜን ልፋቴን እውነት እንደዚህ አልነበርኩ። እውነት ከስራ ያቅም ተቋቁሬ ምናምን እንደዚህ አልነበርኩ። እንጃ ብዙ እድል አምልጦኛል እሱን በመጠበቅ ውስጥ እውነት ብዙ በጣም ብዙ። የምን የባል አንድ እሱ ሁለት የኑሮ ማለት የሆነ ሰው ከእንደዚህ አይነት ህይወት አሁን ብዙ ላስወጣሽ የሚለኝ ሰው ነበረ በቁም ነገር። ግን እኔ ህይወትን ይዤ ከሌላ መውለድ አልፈልግም። እኔ ቤተሰቦቼ ምናልባት ስለ ታሪክ ስለ ቤተሰቡ አላወራውም ብዙ ነገሮች። አንድ ስለ እናቴ ልንገርክ በዚህ አጋጣሚ። እናቴ የአባቴ ወታደር በጣም አራርቃ ነው የወለደችን። በጣም ታማኝ በጣም ጠንካራ እናት ናት ያለችኝ። በዚህ አጋጣሚ በጣም ጠንካራ የሴት ምሳሌ የሆነች እናት አለች። የወታደር ልጅ ነኝ። አባቴ ወታደር ውስጥ ሆኖ እሷ ለረጅም አመት ጠብቀዋለች። እንደውም በመሀል ሁሉ ድምፁ ጠፍቶ ምናምን ማለት ነው። ያን ሁሉ ታይም ግን ጠብቀው ነው እያራራቀችን የወለደችን እና ያን እያየሁ ነው ያደግኩት። ከቤተሰብ ፍቅርን እያየሁ ነው ያደግኩት። እኛ ቤት ውስጥ ድብልቅ የለም። ሁሉም በቃ በልጅነቱ ያገባ የወለደ ነው። ያ እያየሁ ስላደግኩኝ እኔም እነሱም መሆን ፈልግ ነበረ። ያ ነው ምናልባት ተጽዕኖ ያደረብኝ ብዬ አስባለሁ። እና ግን የልጄን አባት በጣም ለዛም ነው ማፈቅረውም የጠበቅኩት። እውነት የበደልኩትም ነገር ካለ በጣም ይቅርታ። ግን እውነት እንደ ሚስት ሲሆን እንደ እናት ሆኜ ነው የኖርኩለት ማለት ይቻላል። አሁን ያለበትን ህይወት ታውቂያለሽ? እሱን ምንም አላውቅም ማለት ምንም አላውቅም። ግን በሰዎች ድምጹን እየሰማው በስልክ እየደወልኩ። ከተለያያችሁ ስንት ጊዜያችሁ ነው? አይኑን ካየሽው 8 አመት። አሁን በዚህ ጊዜ ታምሮ ነው ያለሽው ስሙ? እሱ ይሄኝ አላውቅም። ግን እኔ 8 አመት አይኑን አይቼው አላውቅም። ከወለድኩ ጀምሮ አልተገናኘን። እኔ ወልጄ ስመጣ ራሱ እሱ ጅቡቲ ሆኖ ቤተሰብ ነው ስለ ፍርድም ስለ ፖሊስ ጣቢያ የሚሄዱት። እሱ ሳይኖር እነሱ ናቸው የጨረሱት። እሱ የሚያውቀው ታሪክ የለም። በቃ ስንጣላም ይሄ ክስተትም ስለ ስልኩም ሲነሳም እሱ ጅቡቲ ሆኖ ነው እንግዲህ እነሱ ናቸው የጨረሱት። ከአራት ወር እርግዝናሽ በኋላ አልተያያችሁ? በቃ አዎ። የተለየ ፍቅር ነው ደግሞ ያንቺ። አንደኛ ሌላ አሁን ህይወት 8 አመት ሙሉ ልጁ ተግባቢ ነው ካንቺ ጋር ያደረገውን መግባባት አይቼ ማለት ነው። ህይወት ጀምሮ ኑሮ ጀምሮ ደግሞ ያንቺን ቦታ የተካችው ሴት ልትኖር ትችላለች። ልክ እንዳንቺ የምትወደው ማለት ነው። አሁን ይሄን ስትናገሪ የምትወጂው ሰው ምናልባት የሆነ ህይወት ውስጥ ካለ ሊረበሽ ይችላል። አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93% ህዝቧ ኦርቶዶክስ።
ቅዱስ ጎርጎርዮስ ዘአርሜንያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሀበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 011-662-2922 0988-383838 0953-44-40 ሲምባ ትራቭል እንደ ታዛዥ ልጅዎ። ይህን ስትናገሪ የምትወጂው ሰው ምናልባት የሆነ ህይወት ውስጥ ካለ ሊረበሽ ይችላል። እውነት ደስተኛ ነኝ። የሱ ማለት በጣም ደስተኛ ነኝ። ምን ቢሆን የሱን ማለት አንዳንዴ ብዙ ጊዜ ላለቅስ ፈልግ አላዝንበትም። ምንም ነገር እንዲደርስበት ስላልፈለግኩ ሁሌ ለእኔ ሲያሁን እኔ እየተራብኩ እየተጨማው በየሰው የተንከራተትኩኝ ማንም ችግሬን ሳያውቅ። አሁን አንቺ የቤት ሰራተኛ ነሽ? አዎ ብዙ ሰው ያውቀኛል ብዬ አስባለሁ። በዚህ አጋጣሚ በጣም ብዙ ሰው ያውቃል። አንቺስ የቤት ሰራተኛ ሆነሽ ወደ ሰዎች ቤት ስትገቢ ምናልባት ከማወራው በልጠሽ ደምቀሽ ታይተሽ ፈተና ገጥሞሽ ያውቃል? አዎ ገጥሞኛል። ምን አይነት እስኪ ንገሪኝ። ሚስት ቁጭ ብላ ባል የሚተናኮለኝ ባሎች ብዙ አሉ፣ በጣም ብዙ። ያ በእኔ ስለማየው እወጣለሁ፣ በሁለተኛ ወር እወጣለሁ። አንዳንዴ ደግሞ በአንድ ወሩም ሳይሞላኝ እወጣለሁ። መኝታ ክፍል የሚገባ ወንድም አለ ሚስት ተኝታ አጋጥሞኛል። ይህን ደግሞ ለደላሎችም ነግራቸዋለሁ። እንደዚህ አጋጥሞ ያውቃሉ። በቃ ደግሞ ይሳካል ደግሞ ነገ ሲሉኛል። እና ብዙዎች ላንቺ አይሆንሽም ነው የሚሉኝ። ግን ካፌ ላይ ከሰው ጋር መግባባት ያስፈልጋል። አንድ ቦታ ብዙ ሰው በቃ እንዲህ ብንሰጥሽ እንዲህ ስራ እንደውም ገንዘብ ይጎልም ብያል ካሰብሽ በቃ እንደዚህ ብናደርግሽ እኛ ገንዘብ እየተቀበልን ግን ከሰዎች ጋር ብዙ እንትን አይደለም። እኔ ካፌ ምናምን ነው ይተር አሁን ካፌ በቃ ደና ቦታ እንደዚህ የሚያስቀምጡኝ ማለት ነው። እንዲህ ወይ በቡና መልክ በትልልቅ ቦታዎች ማለት ነው። ግን ያንን እኔ እፈራለሁ በጣም። ከሰው ጋር መግባባት ያስፈልጋል። ያ ደግሞ የ8 ዓመት ፍቅሩ አሁን የማይገኝ ነገር ነው። በጣም አንተ ሌላ ሴት በህይወቱ ካለች ታምኔ እሱ ነው እንደው እየረበሽው ከሆነስ እንዲህ የምትወጂው አሁን ሲረበሽ ስታዩ ያንገበግባል በጣም። 8 ዓመት ሞክረሻል? ከአንድም ሁለት ግን እንዴት ቻልሽው አንቺ ገሊላ? የእሷ ነው ታሪኩ። እኔ ምን መሰለሽ ካፌ ምናምን ማልገባባቸው በእናትሽ አምባሽን አብሽው እዚህ መልክሽ ላይ በጣም ነው የምታምሪው። ያው ሶፍት ልብስ እንትን እንዳትዩ እሺ። ካፌ ማትሄድ በተሽ ስለ ፍቅርሽ ንገሪኝ በቃ። ምን መሰለሽ አንዳንዴ እንደዚህ አይነት ቦታ ላይ ከሰዎች ጋር ትገናኛለህ። ምናልባት ይሄ ሁሉ የጠበቅኩት እንትን ምናልባት እኔ ያሰብኳቸው ነገሮች አንዳንዴ እንደዚህ አይነት ቦታ ከሰው ትግባባለህ መቼም። ያ እንደዛ የጠበቅኩት ሰው ምናልባት ከሰዎች ጋር ግንኙነት ሲኖረኝ ሌላ ነገር ውስጥ እንዳልገባ ነው። ያን ስለማስብ አሁን ብዙ ሰዎች ካፌ ላይ ከሰው ጋር ትግባባያለሽ፣ እህል ውሃም አታጭም ከሰዎች ጋር በምትገባባሽ ቁጥር ያንቺ ያ ምንድነው ያንቺ ሴትነት ይፈልጋል፣ ያንቺ ጥንካሬ ይፈልጋል፣ ያንቺ አቀራረብ ይፈልጋል። እኔ ብዙ ጊዜ ከወንዶች ጋር ዲሲፕሊን ማለት ብዙ አልቀርብም ማለት ተፈጥሮዬ በጣም ስሬስ ነኝ። ያ ደግሞ እንድጠነክር አድርጎኛል። ብዙ ጊዜ ትዳር አለኝ ብዬ ነው የምናገረው። እኔ ትዳሩ እንዳለ ነው የምታስቢ? እኔ ጓደኛ አለኝ በቃ ለሌላው ደግሞ እንደዚህ ብዬ ደግሞ ጓደኛ አለኝ። እንዲህ ለሚያውቅ ሰው ደግሞ እንደዚህ በደንብ ለቀረበኝ እኔ ትዳር አለኝ ነው። ምክንያቱም አብሮኝ ያለ ነው የሚሰማኝ። እሱን አጣሁት እንጂ እኔ አብሮኝ እንደሚኖር ነው የማውቀው። እኔ ታምሩን አጣዋለሁ ብዬ አላሰብኩም። ስንኖር ራሱ እኔ እንለያያለን ብዬ አላሰብኩም። ምክንያቱም የመለያችን ምክንያት ተራ ነገር ስለሆነ በጣም ሲምፕል የሆነ ተራ ነገር ነው። በስህተት ለወንድሙ ውዴ ብለሽ ቴክስት ጻፍሽ። ግን ይሄን ስሙ ማን ነው ግን? እሱ ውዴ የሚለው ቃል ራሱ እንዴት መጣ? እንዴት ተጻፈ ስልክሽ ላይ? እሱ ነው ግራ የገባኝ። ስለ እውነት እኔ አሁንም የትኛውም ነገር እምላለሁ እውነት። እሺ ያንቺ ባለቤት ወደ አንቺ ስልክ ውዴ ብሎ ጽፎልሽ ያውቃል? ስልክ ገና መገዛት እኮ ነው የዛን ጊዜ። እሺ የሰውየው ስልክ ቁጥር ነበረሽ? የወንድምየው ስልክ? አዎ ደውሎልኝ ነበር። ቼክ ስልኩ ለመደራረግ ተደዋውለን ነበረ።
ገና ስልኩ በጣም ይገርማል። እሺ በዛ ነው በቃ በዛ ምንም የዛሬ 8 አመትም ስለሆነ የዛሬ 8 አመት እንግዲህ ስልክ አዲስ ነው፣ ፋሽን ነው። አጠቃቀሙን ምናልባትም ላትደርጅ ይችላል፣ ካልሆነም ደግሞ ሌላ ሚስጥርም ሊኖር ይችላል። እሱን ገና አንቺም አልደረሽበትም፣ እኛም ደግሞ ብንጠይቅሽ ልትነግሪን አትችልም። ሌላ ሚስጥር አለው እንዴ? ስለምን ይሄ የስልኩ ነገር ምንም የለው። ስልክ ገዛልኝ በቃ እንዳልኳችሁ ነው። ውዴ የምትል ቴክስት ናት የገባችው። በስህተት እሱ ትዳርሽን አለያየሽ። አሁን ተስፋ ታደርጊያለሽ፣ እንዲመጣ ትጠብቂያለሽ። እኔ አብሮኝ እንዲሆን ሳይሆን እምነቴን፣ ትግስትነቴን፣ ሴትነቴን እንዲያውቀው ፈልጋለሁ። ታማኝነትሽን። አዎ ከምንም በላይ እሱ ነው። ሌላ ምንም ምን አልፈልግም እውነት። ምክንያቱም ፍቅር ይከብዳል። በአለም ላይ የሚከብደው ፍቅር ነው። ስለ እውነት ሰው ልትወጂ ትችላለሽ። ሰው ተዋለሽም ተጋብተሽ ይኖራል እኮ። ሰው ተዋልዶ 10 ወልዶ የሚለያይ እኮ አለ፣ እህል ውሃ ካላለ። ግን ይሄ ያልተቋጨ ነገር፣ ይሄ በተራ በሲምፕል ነገር የተለያየሽው ነገር በጣም ከባድ ነው። ምክንያቱም ጥፋቱን አትለዩም። ይሄ ምንድነው ይሄ ምንድነው ብዬ እኔ ግራ ነው የሚገባኝ። በምን አሁን ይሄ ተራ ነገር ነው። ሰው ብዙ ነገር ሲጠብቀኝ ይሄ ስር ማለት ይሄማ አይደለም ሌላ ነገር ካለ ነው የሚሉት። በቃ ብዙ ሰዎች እንደዛ ነው የሚሉት። እኔ ማውቀው ይሄንን ነው። ሌላ ምን? ልጅሽስ የልጅሽን ነገር ሳታሳድጊያት አሁን 7 አመቷ ነው ተደብቀሽ? 7 አመት በጣም ስንት ጊዜዋ ነው ካየሻት? ካየዋት ባይን አሁን እንኳን ጭራሽ አመት ሆነኝ። መስከረም ላይ የዛሬ አመት ነው ያየዋት። በምን አጋጣሚ ነበር ያየሻት? ያየዋት ከእህቱ ጋር በጣም እንቀራረብ ነበረ። ከእህቱ ጋር በጣም ነበረ የምወዳት። በቃ እኔ እነሱን በጣም ወዳቸዋለሁ። አሁን እነሱ የፈለገ ቢበድሉኝ እኔ መልሼ እዛ አንተ የሆነ ነገር ብታኝ ወደ እነሱ ነኝ። ምክንያቱም እሱን በጣም ስለማፈቅረው። ተመልሳ የሳሜ ፍቅር ለምን መሰለሽ? ምክንያቱም እሱን ከነሱ አገኘው ብዬ እኔ የራሴን ነው የሱ ምንጩ ከዛው ነው። ከዛ ነው ብዬ ስለማስብ እነሱን ሳለ ደግሞ እሱ መውደድ ስለማልችል ማለት ነው። እና ያን ስለማስብ ነው። ያው ምናልባት ዞሬ ልጁን ሳይልኝ ፎቶ ምናምን ነው የለሽ? ምንድነው? ታምሩ በጣም ይዋህ፣ በጣም ተጫዋች፣ በጣም ቀልደኛ በቃ የነበረው ሳዩ ይሄ ጸባይ ነው የገለጽሽው። ባህሪውን ነው የገለጽሽልን። መልኩን ነው መልካ ላይ። ምክንያቱም ዋናው ቁም ነገር ነው። እሺ መልኩን ነገር አሁን ከኔ የሚበልጣለ ታይ መልካ ያረጋል ይባላልና ልጅቷ ፍቅር አለ። ስለዚህ ቁም ነገር ነው ዋናው። የሰው ልጅ መልኩ ምን አይነት ነው? ቀይ ነው። በቃ ደስ ያለው ረጅም። ያ ወንድ ልጅ እኮ መልክ ብዙ ከጾታ መለስ ጋር ስለዚህ ሴት ናት አይደል? ብዙ የሚጠበቅብን ከሴቶቹ ነው። ወንዶቹ ከዝንጀሮ መለስ ካለ ችግር የለውም ይባላል። ዋናው ወንድ ልጅ ቁም ነገሩ ነው። መልካ ላይ ምን ብዙ ጊዜ መልካ ላይ አሁን ብዙ ሰው መልክ ነው አይደል የሚያየው። እኔ ግን መልክ ሳይሆን ዋናው ቁም ነገሩ ነው። እሺ አንድ ሰው እኮ ነው ያየሽው። ቁም ነገሩን ንገሪኝሽ። አንድ ሰው ነው ያየሽው። ታምሩን ነው እሱ። ቁም ነገሩን ንገሪኝ እስኪ። አይ በወቅቱ ቁም ነገር አላየሁበትም። ተጫዋችና እኔን እንደነገርኳችሁ ነው። ግን የሚባለው ቁም ነገር ነው። አሁን ላይ ግን ነፍስ ብዙ ነገር ስለማቅ ቁም ነገሩ ነው ዋናው ልላችሁ ፈልጌ። ያው የሰው ያደረገልኝ በውለታና እንጂ ቁም ነገሩ ብዙ ነው። አሁን ልጅሽ ስለ ልጅሽ እያወራነች ነበር። ካየሻት አመት ሆነች። አንቺም ልጅሽ የምትኖረው ናዝሬት ነው። የሆነ ጊዜ እንደውም ሄጄ ቤታቸው እናትሽ ናስላ በጥፊ ያላት አለችው አጎትየው። ማንን? እሷን ቤታቸው መጥቼ ነበር። እሺ ከዛ በኋላ ቤታቸው ሲሄድ ጠየኳቸውና እንደ ሰውም አልቆጠሩኝም። ግን ቁጭ አልኩና እሷን ለማውራት ፈልጌ ነበር። ያው የእሷ ከእህቱ ጋር በጣም ቅርብ ነበርን። የእህቱ ጓደኛ ነኝ ብዬ ቀረብኳት። ከዛ እሱ ደግሞ መሀል ገባና ገሊላ እኮ እናትሽ ናት፣ እናትሽ እኮ ናት፣ ለምን ሰላም አታያትም ይላታል። ልጅቷ በጥፊ ያለችው ልጅሽ አጎትያ። አዎ በዚህ አጋጣሚ ግን እሱን ራሱ አባዬ አትለውም አባቷን። አዎ የምታውቀው አባት እናት መሆኑን የምታውቀው አዳይ ነው አይደለም። የእሱን እህት ናት ያሳደገቻት። ከኔ ጋር ቅርብ ሳምራዊ ትባላለች። አባት ደግሞ ብላ የምታውቀው ገብረ መስቀል ማለት የእሱ አባት ማለት ያው አጎቱ ማለት ነው።
እና እሱ ብዙም ቤት አይቀመጥም፣ ሁሌ ፊልድ ነው በቃ። አሁን ወደ ሚዲያ ያመጣሽ ዋናው ጥያቄሽ ምንድነው? እኔ ልጄ ማለት እንደ ማንኛውም እናት ፍትህ ፈልጋለሁ። በክብር ልጄ ማየት ፈልጋለሁ። በክብር እንደ ሰው ቆጥሮኝ ልጄን ማውጣት ካለብኝ በስትክክል ውዬ አብሬያት መሆን ፈልጋለሁ። ያን ደግሞ እድሉን አልሰጡኝም እና ልጄ ናት በቃ። እኔ ቢሰጡሽ አሁን ታሳድጊያታለሽ? አቅም አለሽ? ማሳደግ አልችልም፣ አቅም የለኝም። ግን እውነት የኢትዮጵያ ሕዝብ ቢረዳኝ ደስ ይለኛል። ልጄን መያዝ ፈልጋለሁ። ልጄን እንደ ማንኛውም እናት ከስሬ ባላጣት ደስ ይለኛል። ምክንያቱም እንደነገርኳችሁ ብዙ ነገር ሆኜ ነው የወለድኳት እና ይሄ ነው የልጄ ጥያቄ ነው ያለብኝ። ልጅሽን ማየት ነው የምትፈልጊው? አዎ ልጄን ማየት። የት አካባቢ ነው ያሉት? ናዝሬት። ናዝሬት ወደ ጥቁር አባይ አካባቢ። አሁን ለምሳሌ እኔ አንድ እንደው እንደንተንም ልጅ 7 አመቷ ነው፣ ትማራለች። በጣም ብዙ ወጪ አለባት አይደለ? የትምህርቱም የምንም። አንቺ ደግሞ በቤት ሰራተኝነት ነው የምትኖሪው። ደሞዝሽ እንደ ማክሲመም ቢሄድ 4000 3000 አካባቢ ነው የሚሆን አይደለ? ወይስ ይጨምራል ከዛ በላይ? አይጨምርም። ያው ቤት ሰው ቤት ነሽ፣ የራስሽ ቤት የለሽም? የለኝም። የራስሽ ማንኪያና ብረት ድስትና ሳህንና ምናምን ሁሉ የለሽም? የለኝም። ሰው ቤት ነው የምኖረው። ማረፊያ ብትመጣ ሲንን እኔ ልውሰዳት አይደለም ግን እንደ እናት ማየት ፈልጋለሁ። ሲሄድ በፍቅር እንዴት ነው እኔ ላሳድጋት እያልኩ አይደለም፣ አቅም የለኝም፣ ምንም የለኝም። ግን ልጅቷን ባያት ሄጄ በቃ አጠገቧ መሆን ባለብኝ ሰዓት መሆን ፈልጋለሁ። ምሳሌ ምን ይዤ የሚለው ነገር አለብኝ። ብዙ ጊዜ ምን ይዤ እገባለሁ? ምንስ እንደሱ ይቆጥሩኝ ይሆን? ምናልባት ዝም ብዬ ሲሄድ ነው የናቁኝ? ያን ነው ማስበው እኔ ብዙ ጊዜ ማለት ነው። ግን የሆነ ነገር እንትን ስል ላደርግ ስፈልግ ወይ ከስራ ወጣለሁ ወይ የሆነ እንቅፋት እንዳልከው ቅድም ብዙ ጊዜ በመኖሪያ ቤት ውስጥ እንደዚህ ያጋጥመኛል። ከዛ በኋላ ብር ራሱ ሳለ ዝም ብዬ የምወጣበት ጊዜም አለ ሳልናገር ማለት ነው። ምክንያቱም የሰው ትዳር እንዳይበጠበጥ ስለፈለግኩኝ እና እንደዚህ ነው የሆነው። እሺ ስራ ትቀይሪ? የመቀየር ሀሳብ የለሽም? አለኝ፣ ግን ያው ለመቀየር ብዙ ነገር ያስፈልጋል። ምን መስራት ታስቢያለሽ? እኔ በጣም የመስራት ችሎታ አለኝ። ስራ ወደ ኋላ አልልም፣ በጣም እሰራለሁ። ግን ሰው ያስፈልጋል ከጎንክ። ለዛም ነው ይሄን ህይወት መርጬ ሰው ቤት ጎንበስ እያገለገልኩ ምሰራው። የሆነ ነገር ለስራ ብትል ሰው ያስፈልጋል ከጎንህ። የሆነ ሰርቼ ልግባ ብትል ቤት ያስፈልጋል። የሆነ ነገር ላድርግ ብል ሰው ያስፈልጋል። ገብተህ የምትወጣበት ያስፈልጋል በጥቅሉ በቃ እንጂ አማራጭ እንትን ሳልል ቀርቼ አይደለም። ከነገሌ ቦረና ወደ ናዝሬት እንዴት ነው የመጣሽው? እኔ ያው በእንዴት ነው የመጣሽው? በምን 2009 ይመስለኛል የመጣሁት እኮ። በምን ምክንያት? የ17 18 አመት ነው እንደዛ ሆኜ ነው የመጣሁት። ምን አመጣሽው ወደዚህ? የመጣሁበት ምክንያት ከቤተሰብ ጋር በ14 አመቴ ትንሽ እጋጫለሁ። ከዚህ ልጅ በፊት ጓደኛ ነበረሽ? እኔ የለኝም። ምንም? የመጀመሪያሽ ነው? ቆይ ግልጽ ላድርግልህ። እሺ። ለእኔ ያው እኔ ልብ ውስጥ እሺ። ደግሞ ሌላ ቦታ አለሽ? እሺ። አይ ሳይሆን ከቤተሰቦች ጋር በመኖር ሰዓት አባቴን በጣም እፈራዋለሁ። እናቴ እንዳልኳችሁ ጠንካራ ናትና ኮስታራ ናት። ቅርበት የለንም ብዙ ጊዜ። ከዛን ትምህርት ቤት ውስጥ ምን ተከሰተ? መጽሐፍ ማንበብ ራሱ መስክ በዚህ አጋጣሚ አልችልም ነበር ያኔ ማለት ነው። እናቴም ታውቃለች። ሌተር ደብዳቤ ያኔ ተገኘብኝ። ያው ያኔ በጣም ስሬስ ነው ትምህርትም የነበረውና እኔ እንትን ውስጥ ተገኘ ማለት ነው። ሲገኝ ማን የጻፈው? እሷ ናት የጻፈችው ይላል። የሀብታም ልጅ ነው ልጁ፣ ሰለሞን ይባላል። ከዛ በኋላ ዳይሬክተሩ ወላጅ አምጪ ይለኛል። እኔ አልጻፍኩም ብዬ አለቀስኩኝ። ከዛ መጽሐፍ ማንበብም አልችልም እንግዲህ የሁለት አፍንኝ ምናምን የሶስት አራት እንደዛ ይመስለኛል በአማርኛ ብዙም ትንሽ። እሺ። እና ከዛ በኋላ ያስወጣኛል። ወላጅ አምጪ ነው ያለኝ። ወላጅ አምጪ ሲለኝ አባቴ አልሄድም ነበር ያለኝ። ከዛ እንዴ ወላጅ ለምን አታመጣልኝም? ለምን አትሄድልኝም አልኩት። አልሄድም አለኝ በቃ። ከዛ እሺ ብዬ መንገደኛ ይዤ ሄድኩኝ። መንገደኛ ይዤ ሲሄድ እንዴት ይሄ መንገደኛ እኮ እኔ አንቺን ቤተሰብ አላውቅም አለኝ ዳይሬክተሩ። አልመጣም አለኝ አልኩት። ከዛ እንዲህ በቃ እንዳትመጪ ነገ ይለኝና ያባረረኛል። በሚያባረረኝ ሰዓት
መማር በጣም ፈልግ ነበር። መሆን የምፈልገው እንደማንኛውም በልጅነቴም ጀምሮ ትራፊክ መሆን በጣም ህልም አለኝ። በጣም ትራፊክ ካልተማርኩ ደግሞ መሆን አልችልም። ከዛ በኋላ በዛ ታይም ነው ቤተሰብ ጋር ትንሽ ግጭት የመጣው ማለት ነው። ከዛ እወጣለሁ ከቤተሰብ ወጥቼ ማንም የፈለገኝ ሰው አልነበረም በ14 አመቴ ማለት ነው። ከዛ አባቴ ትንሽ በቃ ቁጡ ነው፣ በቃ ኃይለኛ ነው ማለት ነገሮቼ መረዳት ምናምን የለም። ወታደርም ስለሆኑ አዎ በቃ በጣም በቃ ኃይለኛ ነው። በቃ ነገሮች ፊት ለፊት እንጂ እንትን አይልም። ከዛ እኔም በቃ ወላጅ ካልሄድክልኝማ ሰርቼ ይበላለሁ ሰርቼ እንትን እላለሁ ብዬ ለራሴ ነው ያልኩት። ከዚህ በጓደኞቼ በጣም እንትን ነበረ፣ በጣም በቃ እቀና ነበረ። ምክንያቱም እነሱ ከስራ ከትምህርት ቤት ወደ ቤት ነው፣ እኔ ግን ከስራ ከትምህርት ቤት ወደ ስራ ነበረ የሚሄደው። ስራዬ ምንድነው ካልከኝ በዛ እድሜ እናቴ እንጀራ ጋጋሪ ነበረች እና እንጀራ ደርስ ነበር በየካፌ ማለት ነው፣ በየምግብ ቤቶች ምናምን። በጣም ጎበዝ እናት ናት ነበረች። እንጀራ በጣም ትሸጣለች፣ በጣም ጠንካራ ስለሆነች። ከዛ እሷን ለማገዝ ሁሌ ይረፍድብኛል። ግን የሚያስገባኝ አንድ አስተማሪ ነበር። በዛ አጋጣሚ በጣም ነው ማመሰግነው፣ ቸሩ ይባላል። በጣም በቃ የቤተሰቦቼን ልፋት የኔንም ጥረት አይቶ በጣም ይረዳኛል። አንድ ቀን ግን እሱ ሳይኖር እንዳጋጣሚ ውጭ እንትን አልነበረም እሱ። ከዛ አስገቢኝ ተብዬ በር ተዘጋብኝ። እስከዛሬ ግን አንድ ቀን ሲረፍድ እሱ ነበር የሚያስገባኝ። ከዛ እሷ እኮ እንደ ተማሪ ከትምህርት ቤት ወደ ቤት አይደለችም፣ ከትምህርት ቤት ሰው ወደ እንጀራ ለማድረስ ነው። ተማሪዎች ከስሙ ሲለቀቁ አንድ መጀመሪያ ነው የምወጣው እንጀራ ለማድረስ ማለት ነው። ከዛ በኋላ ግን በጣም እፈራቸው ነበር፣ ምክንያቱም ብዙ የሀብታም ልጆች ምናምን ነበሩ። ከዛ አንድ ቀን እንዲህ ሻርቤን ሸፈንኩኝ በዛ ነድቤ ተሳቅቄ ማለት ነው። ከዛ በኋላ ከእናቴ ጋር ትንሽ በቃ እናቴ እሳትም ነው መሰለኝ፣ አሁን ስረዳት አሁን በጣም ተረድቻታለሁ። ከበቃ ቁጣውም ነው ያው እሳትም እየለበለባት ስለነበረ ትንሽ በቃ ኃይለኛ ሆነችብኝ፣ ነገሮችን እንትን አትልም። ከዛ ነው የሆነ ቀን እኔ በቃ ለመጥፋት ሞከርኩኝ፣ ሰርቼ ለመለወጥ ማለት ነው። ምክንያቱም በቃ መማርም ስላለብኝ ያን አሰብኩኝ። ያን እንዳሰብኩኝ እንደወጣሁኝ ወደ ገናሌ የሚባል ሀገር አለ፣ ምናልባት ብዙ ያውቀዋል፣ ቻይናዎች ጋር ነው። እዛ ድርጅት ለመቀጠር ልጅማ ልጅ ናት አሉ። ከዛ ሰፈር ምናምን የሚሰሩ ነበሩ። ከዛ እንደዛ እቺ ልጅ ናት እቺማ አሰራ ምናምን አሉኝ። እኔ እሰራለሁ ቢያንስ በጽዳት ክተቱኝ አልኳቸው። ከዛ በጽዳት ይከቱኛል። ሲከቱኝ መስራት ጀመርኩ ምናምን። ከዛ የሆነ ቀን ግን ደሞዝ ምንም ላይ አልቻልኩም። እንግዲህ እዛ እስከ አመት ሰራሁኝ፣ ደሞዝ አይሰጡኝም። በቃ አመት ሰርተሽ? አዎ የኔን ደሞዝ በቃ እኔ አሁንም ድረስ እንኳን ስራ ሰራለሁ አይደለ፣ ለሰዎች ነው በቃ። አሁን እንኳን እንዲዚህ ነፍስ አውቄ ትልቆኝ ማለት ነው። በቃ አሁን ሰው ገንዘብ የለኝም ካልከኝ ለራሴ ማረፊያ የሌለኝ ማደራ የሌለኝ ልጅ ካልከኝ ያለኝን ነው የምሰጠው፣ ማንም ይጠይቅ ስለኔ ማለት ነው። እንደውም ሴትዮዋ አለች አሁን የምታሳርፈኝ፣ መቼም ሰው አትሆኝ ነው የምትለኝ። በቃ ማለት በቃ ወደ ጸበል መሄድ አለብሽ አንቺ ነው የምትለኝ። አቅም ኖረኝ እኔ 3 ወር 4 ወር ይዤሽ ብሄር ነው የምትለኝ። ገንዘብ ካልከኝ ሰጠሃለሁ። ከዛ ደሞዝ አላይም። በእኔ ደሞዝ ድርጅቱ ምን መሰለሽ ቤት ብቻ ነው የሚችልሽ፣ ምግብ ቀለብ ካንቺ ነው፣ ቻይናዎች ማለት ነው። ከዛም በእኔ ደሞዝ ነው ሁሉም የሚበሉት። በዚህ ምክንያት ነው ወደ የወጣሽው ከቤተሰብ። ደግሞ ምን ረበሻት መሰለሽ፣ ከቤት ስትወጣ ልጃችን ጠፋች፣ ልጃችንን ያያችሁ። በነገርሽ ላይ ይህን ስሜት ሌላ ቀን እንደው ራሱን ችሎ አወራሻለሁ። ከቤት ወጥተሽ ወይኔ ልጅ የት ሄደብኝ የት ጠፋብኝ ተብለሽ መፈለግ፣ ደግሞ የትስ ቢሄድ ተብሎ አለመፈለግ ያለው ህመም በስመ አብ ወልድ። እሱን ስሜት የሆነ ቦታ ላይ አግኝቻት ነው። እና አሁን የምትፈልጊው ልጅሽን ማግኘት ነው። ማግኘት ሲባል ደግሞ መውሰድ አይደለም። ወደ ነጥባችንን መልሰት። በዚህ ምክንያት ነው የወጣሽው ማለት ነው። ግን ቅድም በእኔ ልብ አሁን ታምሮ ነው ብለሻል። ግን ህይወት ጀምረሽ ነበር አይደለ? አልጀመርኩም፣ ቆይ አልጨረስኩልኝ። እሺ። ከዛ በኋላ ከገና ላይ ስወጣ ልክ 14 አመት 15 ሊሞላኝ ይሆናል፣ የተወሰነ ወራቶች ነው የሚቀረኝ። አንድ ማቆይ ሰፈራችን ትንሽ ይርቃ የ04 ሰፈር ልጅ ነው። ገንዘብ የለኝም፣ ትራንስፖርት የታክሲ ስጠኝ ነው ያልኩት። ከዛ ምን ነው እንደዚህ ቻይናዎች ጋር ትሰሪ ነበር አለኝ። አዎ ግን የሆነ ሀገር መሄድ ፈልጋለሁ እና
እዚህ ስራ ስላሰጡኝ ስለወጣሁኝ ገንዘብ ስጠኝ ነው ያልኩት። ስጠኝ ስለው ከዛን እሺ ሰጥሻለሁ አለኝ። ከዛም በዛን ሰዓት እየመሸም ስለነበረ ከዛ በኋላ የማድርበትም የለም ስለዚህ እባክህ ገንዘብ ጨምርልኝ አልጋ ይዤ ልተኛ አልኩት። አይ እንደዛ ከሚሆን አለኝ እህቴ ጋይሽ ሊድ ነው ያለኝ። እህቴ ጋይሽ ሊድ እኔም በወቅቱ ስለመሸሽ ያልኩኝ እህቱ ጋር መስሎኝ ማለት ነው። ከዛ በኋላ ይዞኝ ሄደ። ከዛ መሸ ስለመሸ ይዞኝ ስለሄደ ከዛ በይ እህት አመጣም ቤቱ ግን ሙሉ የተሟላ ቤት ነው ያለው። ከዛ በኋላ ነው ያለ ፍላጎቴ ያው የተደፈርኩት ማለት ነው። እንደ ተደፈርኩኝ ማታ ነው 12 ሰዓት ንጋት ላይ ወደ ነጋቡራ የሚባል ማንም ሰው ያውቀዋል ውሃ ዳር ላይ ነበር የጣለኝ። ትከሰኛለች ወይም ደግሞ እያዛለሁ ብሎ ባጃጅ ላይ እንትን ብሎኝ ማለት ነው ጥሎኝ ሰዎች ናቸው ያነሱ። ይሄ ሁሉ ሲፈጠር ግን ቤተሰብ አያውቅም። ዛሬ ነው አሁን ይሄንም ለዓለም የምትነግሪው? ማንም ሰው አያውቅም። ግን ደፍሮኝ እንጂ እኔ ከሱ ምንም ነገር ኖሮኝ አልነበረም። ምክንያቱም አታለው ነው ይዞኝ ሄደው በዛን ሰዓት። ያን ጊዜ ነበር እኔ ተስፋ የጨለመብኝ። ያን ጊዜ ነበር ህልም በቃ ሁሉም ነገር ጨለማ የሆነብኝ። ስንት አመትሽ ነበር ያኔ? 15 በስትክክል የሞላኝ አይመስለኝም። ያ ቁጥር ከቤት በስንት አመቴ እንደወጣሁ ማለት ነው 15 አይሞላኝም ከነ ምናልባት 15 ሊሞላኝ የተወሰነ ወራቶች ቢቀረኝ ነው እንጂ በ14 አድሜ ውስጥ እያለሁ ነው ይሄ ክስተት የተከሰተው። ከዛን ገና ላይ ዳር ላይ ውሃ ላይ ነበር ጫካ ውስጥ ነበር የጣለኝ። ጥሎኝ ግን ያነሳችኝ ሴት አንስታ ለወራት ያህል አብራኝ አስታማኝ ምን ብላኝ የኖርኩት እሷ ቤት። በዛ አጋጣሚ መሰክናታለሁ እግዚአብሔር ይስጥልኝ ስላልጠየቅኳት እስከዛሬ ድረስ ያውንም ያለሁበት ነገር መጠየቅ ስለማልችል እና ያን ጊዜ ልከሰው ፈልጌ ግን ምንም አልቻልኩም። አቅም ምንም ስላልነበረኝ ቤተሰብም እንዲያውቅ ስላልፈለግኩኝ እና ብዙ ሰው ጓደኛ ያርጎት ነው የሚያው በቃ ማለት እሱም ብዬ በቃ በዛን ሰዓት ከሱ ጋር ወንድ የጀመርኩ ይመስላቸው ነበር ቤተሰብ። ግን ደፍሮኝ እንጂ ምንም ኖሮኝ አልነበረም። ስላስፈራራኝ አምቄ እስከዛሬ ያስኩኝ። ትዳርም ይዤ አልተናገርኩም። እሱ ፍቅረኛ እንዳለኝ ነው ባለቤት የሚያውቀው የነበረው። ይሄ ክስተት እንደተከሰተ አልነገርኩትም። አያውቅም። ሲጀምር የሚያውቀውም ታሪክ አልነበረም። እሱም ዛሬ ነው የሚሰማው። አያውቅም። እንደ ማንኛውም የመጀመሪያ ጓደኛ አለኝ ብዬ እንዲህ ብዬ ታሪኬን ተናግሬ አላውቅም እስከዛሬ። የሚገርምሽ መጀም ቅድም አይናፋርነት ነው ፍርሃት ነው ብዬ ጠይቄሻለሁ። ታስታውሻለሽ አይደል? ከዛ ፍርሃት ነው ብትይኝ ኑሮ ቅድም ብትይኝ ይሄው መጨረሻ የነገርሽኝን ታሪክ ነው ላመጣ የነበረው። ፍርሃት ዝም ብሎ ስለማይመጣ ማለት ነው የሆነ ጥቃት የሆነ ምናምን ስላለፍሽው አለፍኩት እኔም። ግን መጨረሻ ላይ ደግሞ አመጣሽው የሚያሳዝነውን ፓርት በርቺ የኔት። ስለዚህ አሁን ቤተሰቦች የልጅሽን አያቶቿ ጋር ነር ያሉት እነሱ ተስፋለኝ ይሄን ቪዲዮ ያያሉ። ደግሞ ምን እናድርግ መሰለሽ ኪምኛ እንጠይቃቸው ይመስል ምናልባት እንትናቸውን አልነገሩንም ምክንያታቸውን። ግን ሌላ ሰው ላይ የምናየው ምንድነው እናት አለችሽ እያልን ከነገርናት ከኛ እናትን ትመርጣለች ልጃችን። ስለዚህ ትሄድብናለች ነው የብዙ ሰው ኢቭን አሁን የሆነ ሰው ልጁን ሲረከብ ላሳድግልሽ ምናምን ሲል በቃ አንቺ አታዩም እኔ ብቻ ነኝ እኔም አባቱም እናቱም ሁኜ እኔ ላሳድግልሽ ይላሉ። ይኸውልሽ ልጁን ማሳደግና ልጁን ለቁም ነገር ማብቃት ከሆነ አላማው ልጁ እንጉዳይ እንዳልሆነ ዝም ብሎ ግድግዳ ላይ እንዳልበቀለ እናት አባት እንዳለው ግን እማሳድግህ እኔ ነኝ መባል አለበት። እያሳደግኩ ያለሁት በዚህ ምክንያት ነው ብለሽ ክሬዲቱን ያሳዳጊነቱን ተሰጫለሽ። የወላጅነቱን ግን ምትክጂው አይደለም ሚካድ አይደለም። አይዞሽ ይለይት ግን እና የነዚህን ሰዎች አሁን ወላጅ እነሱም እኮ በስጋ ይዛመዳሉ። የልጃቸው እኮ ነው። ግን
እናት እንዳላት ልጅሽ አሁን ልጇ ደግሞ እናትም አባትም ነው የሌላት በዚህ አጋጣሚ አባቷም እኮ እኔ ልጄ እናቴ ትንሽ ቅር ያላት በዚህ አጋጣሚ ትንሽ የተደባበር ነው ምንድነው እንዴት እዚህ አርሻት ወልዳ ይሄን ሁሉ ሸፍኝላት እንዴት አራስ ልጅ ይዛ ትሄዳለች ከኔ ነጥና ነው እኔ ያሳድግ ነበር አብራው ለማትኖረው እኔ ያሳድግ ነበር ነው በነገርሽ ላይ የባለቤትሽ ወላጆች ከፖሊስ ጋር ተፈራርመናል ምናምን ይበሉ እንጂ ፖሊስ ልጅን ከናት የሚያለያይ ፊርማ ሲያፈራርም እኔ አላውቅም በእርግጠኝነት የቃል የወረቀት ፊርማ አፈራርመዋቸዋል አይ አልተፈራረምንም እሺ ግን ይዘውኝ ሄዱ ለምንድነው ስልፍ ለፍርሚያ ትፈርሚያለሽ ልጅቷን መስጠትሽን እኔ እሺ ብዬ ይርኩም በዛን ጊዜ ማለት ነው ግን በወረቀት ይሄ እኮ እንዲህ ሲባል አይ ፖሊሱ ምን አለ ከምትፈራረም ምንም ችግር የለውም እናንተም ልጅ ናት እሷም ማየት ትችላለች በቃ ሂዱ ነው ያለው በጣም ጥሩ ወዲያው ማለት ስለዚህ እኔ በጣም እርግጠኛ ነኝ እንደዚህ አይነት ነገር ይኖራል ብዬ አልጠበቅም ግን ያየሁት ፍርሚያ እስክሪብቶ ይዤ አልፈረምኩም ስለዚህ እኛ እንጠይቅ እነሱን ቻላ ልጅሽን በየስንት ጊዜው ነው ማየት የምትፈልጊው እኔ በቃ በ15 ቀንም ባገኘሁት በቃ አጠገባባውንኩኝ ሰዓት ማየት ፈልጋለሁ ሄደሽ ትምህርት ቤትም አሁን እናትነትሽ እንዳይካድብሽም ትፈልጊያለሽ አይደል? አዎ በጣም ማለት አታውቅም ልጅቷ ምን የምታውቀው ታሪክ የለም ምክንያቱም እንደዛ ከሆነ እኔ ልጄን እና እሱን ባልኖር እስከዛሬ የራሴን ህይወት መራ ነበር የራሴን ብዙ እድሎችን ይሄን የሚያመቻችልሽ አሁን የልጅሽ አባት ታምሩ ነው ብለሽ የምትጠብቂው በዛ አጋጣሚ እንደማፈቅረው በላ ለጥበብ ወርቅዬ ጋር ራሱ ግሮ ላይ ወድቄያለሁ ጥበብ ወርቅዬ ፓስተሩ አዎ እሺ የት አግኝተሽው ሰዎች ናቸው ያገናኙኝ እሺ እሱ ጋር ምን እንዲጸልይልሽ ነው አይደለም ጸሎት እንዲያደርግልኝ ምክንያቱም እኔ መብርሃን ምን ማሳጥታኝ ስለማታውቅ በሷ ኃይል ነው ያለው በሷ ጉልበት ነው ያለው ጥበብ ወርቅዬ ታዲያ እንዴት ፍቅረኛን ያገናኛል የተዋደደን ያገናኛል ወይ የት አገኘሽው ብዬ ድሮ የነበረው ይሆናል ሜዳ ላይ ቀረ ልቤ ሜዳ ላይ እያለ ትሞክሪ ነበር አይ ዘፈኑን በጣም ሰማለሁ በጣም እያለ እየዘፈነ እያለ አጋጣሚ ይዛኝ ሄደችበት ከሱ ጋር አንደኛዋ ሴት ናት ይዛኝ ሄደች ቸርቹ ነው ቸርች ከዛ ጥበቡን ለማግኘት ነበር ጥበቡን በጣም ማደንቀው ጥበቡ ሙዚቃ ደስ ይለኛል ምናምን አልኳት ማግኘት ትፈልጊያለሽ አለችኝ እኔ ደግሞ ጥበቡን ለማግኘት ለማድነቅም ይሄን እድልም እንዲሰጠኝ ነበር የፈለኩት ምን እንዲያረግ ለምሳሌ የሆነ በቃ አቅርቦኝ የሆነ አለ አይደለ ያው ይሄን ታሪክ ላካፍል ፈልጌ ነበር እሱ አለው እንደ ሚዲያ እንደዚህ ይሰራል እኮ ከዛ እንደሌለው ሰማኝ ነገረችኝ እንዲህ እኮ የለም እሱ የቸርች ሰው ነው አለች እሺ ግን ሰላም ልበለው አልኳት ይዤሽ ሄዳለሁ አለችኝ ቸርች ገባውና ቁጭ አልኩኝ ዳጋጣሚ እዛን ጊዜ ነበር ከዛ ሄዳ አናገረችው ቢሮ ነው ያስቀመጠኝ ከዛ አወራን ግን የልጅን አባት እንደማፈቅረው ፍቅር እንደያዘኝ በጣም እንዳዲስ ነገርኩት እሺ ከዛ ሚስትየው በጣም አጽናናችኝ ያለቀስኩባት ነበር ከዛ ጸሎት ነው ማድረግልሽ እኔ ምናምን አለችኝ ከዛ በዛ ታይም ተለያየን ማለት ነው ይልሽ አሁን ምንድነው የሆነ አሁን እንዲህ ምናያት ገሊላ ውስጧ ሌላ ታምሩ የሚባል ሰው አለ በሆነ አጋጣሚ ስለሱ አውርታባት ጨርሰን የሚገርም ነው በጣም ፍቅር አለብሽ እኔ በጣም ነው ወይኔ ታሜ በእናትህ ካለህበት በቃ በጣም ቢደውልልኛም ስልኳለሽ እኔ ስጋቴ ሌላ ህይወት ትዳር አግብቶ ህይወት እየመራ ከሆነ እሱ ፓርት እንዳይበጠበጥበት ፈልጋለሁ ምክንያቱም ልትረዳ ትችል አትችል አይታወቅም ያቺኛው አሁን ያገባት ሚስቱ ህይወት ካለው ሚል ነገር ሊኖር ስለሚችል እሱን ሰጋለሁ ግን እንፈልገዋለን ልጅሽም ያለችበት ቦታ የባለቤትሽን ወላጆች ማግኘት ካለብሽ እንጠይቃለን እንዲህ በአደባባይ በኢትዮጵያ ህዝብ ፊት ጠይቀሽ ማለት ነው ስራ አሁን ወደ አስፈቅድሽ ነው የመጣሽው ስራ ለጊዜው አሁን ወጥቻለሁ ትፈልጊያለሽ አዎ ፈልጋለሁ ሰው ቤት ማለት ነው አዎ በተቻለኝ ሰራ እስከ ስንት ነው እንደምትጠይቂው ደሞዝ ለምሳሌ እዚህ አዲስ አበባ በፈልግልሽ እኔ ደሞዝ ያው አለ እንትን አለን እሺ በቃ እኔ ጥሩ ቤት ብቻ እንዳልኩ መገባበት እንደዚህ አይነት ክስተት ነው የሚከሰትብኝ በቃ ብዙ ጊዜ የሚያጋጥመኝ በቃ ብዙ በጣም ብዙ ተቆጥሮ የማያልቅ ቤት ሰርቻለሁ እንደዚህ አይነት ክስተት ሲከሰት ነው የምወጣው አንድ ቀን በስራዬ ደላላ ቦታ ተደውሎ አያውቅም ምግብ ግን ትሰራለሽ የፈረንጅም ያበሻን ቤት ብላለች ምግብ አሁን ተመልሰን የሰው ቤት ስራን ከምናስብ ምግብ መስራት ትችላለች ከቻሉ ካፍቴሪያም ሆቴልም ያላቸው ሰዎች በምግብ ጎበዝ ናት ብዙ ዘመን ሰርታለች አሁን እንደተናገረችው የፈረንጅም ያበሻም ስለሰራች አሁን እሱ ምን መሰለሽ ደግሞ
ልጅ እሷ እንዲህ አይነት ስራ ጠቅላላ ነው መግባት የምትፈልገው። አሁን እንዲህ አይነት ከተቀጠረች ደሞዝ ተከፍሏት ኑሮን ራሷ ነው የምትኖረው። ይሄ ኤክስፒሪየንሱ የላትም እሷ አይደለ? ራስሽ ቤት ተከራይተሽ ድስት ብረት ድስት የሴት ወጉ ምኑ ይመጣላ። አታደርጊውም እንደዛ? እድሉን ብታገኙ አትኖሪ? እኖራለሁ። በዚህ አጋጣሚ የኢትዮጵያ ሕዝብ ራሱ ቢያግዘኝ ደስ ይለኛል። እውነት እኔም ነገ ጠንካራ ተምሳሌት እናት ሆኜ ከልጄ ጎን ሆኜ እንድኖር የኢትዮጵያ ሕዝብ ቢያግዘኝ በዚህ አጋጣሚ ደስ ነው የሚለኝ። ስራ ቢሰጥሽ እውነት ስራን ወደ ኋላ ማለት ልጅ ነኝ። ጉልበቴ ምንም የማልሳሳ ልጅ ነኝ። ምናልባት በዚህ አጋጣሚ ብዙዎች የምሰራባቸው ሰዎችም ያውቃሉ ብዬ አስባለሁ። ብዙዎችም ያስገቡኝ ሰዎችም ያውቃሉ። እና የእድል አለመገጣጠም ሆኖ ነው እንጂ እኔ ያው እና በጣም ስራ ወደ ኋላ አልልም። እና ኢትዮጵያ ሕዝብ ቢያግዘኝ በጣም ነው ደስ የሚለኝ። እውነት በመቤቴ በመብርሃን እለምናለሁ። እውነት ስራ በጣም ጥሩ ዋናው። ስለዚህ ለስልክሽን ቪዲዮ ላይ እናድርገው። አዎ ደስ ይለኛል። ደስ ይልሻል? አዎ ታይ ቢያግዘኝ ደስ ይለኛል። በቃ እሱ ጥሩ ነው። ስልክሽ መበተኑ አይረብሸኝም ካልሽ እናደርጋለን። ስልክሽን ከቪዲዮ ላይ እናረጋለን። ያግኙሽ፣ ይደውሉልሽ። ጥሩ ስራ አንቺ መርጠሽ ይሉሽ። እዚህ ላይ ስልክ ላይ ቪዲዮ ላይ ስልክ ስንበትን ደዋዩ እኛም አናቀው ነው። ጥሩም መጥፎም ይገጥምሻል ማለት ነው። አንቺ መርጠሽ ከሚደውሉልሽ ጋር ተነጋግረሽ ሊረዱሽ የፈለጉም ሊያግዙሽ የፈለጉም እንደዛ ብዙ ነገር አለው። እሱን ትቋቋሚዋለሽ ወይ አሳስቦኝ ነው ስልክሽን እናርጋ ያልኩኝ። ከወሰንሽ ቪዲዮ ማነው ስልክሽን ቪዲዮ ላይ እናረጋለን። ልጅሽን እንድታይ ደግሞ እንጠይቃቸዋለን። እነሱም ተስፋለኝ ደግሞ እነሱም ይሄን ቪዲዮ አይታው ይሄን ስብስብነትሽን ልጃቸውን እንዴት እንደምትወጅላቸው እንዴት እንደምታፈቅሪው አይታው ልጅሽ ማንን ነው የምትመስለው? አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93 ከመቶ ህዝቧ ኦርቶዶክስ። ቅዱስ ጎርጎሪዎስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሀበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 011 662 2922 0988 38 38 38 0953 44 40 ሲምባ ትራቭል እንደ ታዛዥ ልጆ። ልጅሽ ማንን ነው የምትመስለው? ልጄ ብዙ ሰው የእሱን እናት ነው የሚሉት፣ ግን ግማሹ ደግሞ እኔን አሁን ላይ እኔን ነው። አሁን ፎቶ አለሽ? አለኝ። አብራችኋላችሁ? አይ ከምን አንስታ ከ6 ወራ ጀምሮ በጣም ያሳዝናል። ብዙም የለኝም እየሄድኩም ስጠይቅ እንኳን ብዙ ፎቶ ለመነሳት ፈቃደኛ ማረለችም ልጅቷ። ብዙም አታውቀኝም፣ ከነም አታውቀኝም። በቃ እኔ ወላ ለማየት ራሱ ሳሳታለሁ ልጅቷ። በጣም ነው መሳሳት ማለት ልጅቷ እንደ ህፃን ሳትሆን በጣም ነፍስ እንደ ትልቅ ሰው ናት። ተሳሰበው ምንዋ ይሆነ በቃ እንደ ልጅ አሁን እንዲህ ብለሽ እንትን የምትያት ልጅ አይደለችም። ስታገኛት አሁን እንደ እናት ካላየችሽ ምንድነው የምትያት? እስኪ ለመጨረሻ በቃ አያታለሁ በቃ የሆነ እንደ እንትን ወይ ዝም ብዬ ደባብሳታለሁ። ምንድነው የምደባብሻት ትለኛለች። ማለት ያው እንደ እናት ናትና ከእናትም በላይ ሆና ነው በእርግጥ ያሳደገቻት እናት ሆና ማለት ነው። አንጀታና ስራ ግን ያው እናት ስለሆንኩኝ እኔም የወለደ አንጀት ስለሆነብኝ ግን እስከዛሬ አንጀቴን አስሬ ኖሬያለሁ። አሁን ደግሞ ቢያንስ ከጎኔ እንድትሆን ደግሞ ፈልጋለሁ። ምክንያቱም ይሄን ሁሉ አመት እኔ አሁን የማግባትም ምንም ሀሳብ የለኝም። ምንም አሁን ብዙ ሰው ታምሩን እንዳርሽ የሚለኝ ብዙ ሰዎች አሉ። ታምሩን እሱን ያው ማለት እኔ ለታምሩ እንዳላጣው ብዙ ነገር እያየሁት ማልፋቸው ነገሮች አሉ። እሱንም ቢሆን በጣም ብዙ ነገር እያለፍኩት ነው የኖርኩት ማለት ይቻላል እንዳላጣው። ስለዚህ ያን ሁሉ ችዬ ዛሬ ላይ 8 አመት ትንሽ ናት። ሰው 20 አመት ይጠብቃል። ምክንያቱም ጥንካሬ ነው ዋናው እና ውስጥን ማሳመን ነው። ይሄን ነው ውስጤን ስላሳመንኩ ነው እየኖርኩትም ያለሁት። በርቺ ኔት
8 ዓመት ቀላል ነው አለች። አመት 2 ዓመት 8 ዓመት ቀላል ነው። ሰላም ይሁንለት። እኔ ለሱ ጥሩ ነገር ነው መኘው ዛሬም ድረስ ለኔ ሲያውን ምጸልየው ለሱና ለልጄ ነው። ምን እናድርግ መሰለሽ እንደውልላቸውና እኛ እንጠይቃቸዋለን። ናዝሬት እንመጣለን። የት አካባቢ ነው? ናዝሬት ወደ ጥቁር አባይ 40 ግቢ ይባላል ሰፈሩ። በቃ እንደውልላቸዋለን። ይሄ በጣም እንደው እኛ ባለንበት አንድ ቀን ልጇን ብታገኝና እንደዚሁ ብታወራ ደስ ይለኛል። ፈቃደኛ ከሆኑ እንደውልላቸዋለን። እኛ እንለምናቸዋለን። ቪዲዮ ከወጣ በኋላ ማለት ነው። አንቺ አሁን ከናዝሬት ነው የመጣሽው። ታምሩን ወደምትወጂበት ታምሩን ወዳገኘሽበት ናዝሬት በሰላም ተመለሽ። አሜን። የታምሩ ነገር ይገርማል። በጣም ተቆጣጥሯታል የኔ እህት። በርችልኝ እሺ ገሊላ። በሰላም ግቢ። ቻው